ሜል የአንተኛ ጋር የምታየውን ችግር ንገረን፣ እኛም ደግሞ አንተ ጋር የምናየውን ወይም ደግሞ እንደ ሕጸጽ የምናያቸውን ብዙ ማንሳት እንችላለን እና ወይስ ትክክል የሆነ ነገር አላት ሲጀምር አሁን እንደ ሕጸጽ እኮ ወይ ይሄኛው ፓርት ቢስተካከል ምናምን ስትለው ነገር እኮ ማለት የሆነ ልክ የሆነ ነገር አለው ማለት ነው። ለምሳሌ አንድ ትምህርት በጣም ከመጽሐፍ ቅዱስ የሚጻረሩ በጣም እኔ አሁን ሶላዎችን እንደው ጭራሽ አልቀበላቸውም። ሁሉም ከመጽሐፍ ቅዱስ የወጡ መጽሐፍ ቅዱሳዊ ያልሆኑ አስተምህሮቶች ናቸው። በዚህ ብዙ አልቆይም፣ ላይቭ ላይ ይወጣለሁ፣ ግን ነገ መቀጠል እንችላለን። ዛሬ ጠዋት ወደ ስለሚሄድ መተኛት አለብኝ። ግን የትኛው አምስቱ ሶላዎች በሙሉ እኮ የትኛው ላይ ማለት አሁን አንደኛውን መርጠሽ የትኛው ከመጽሐፍ ቅዱስ ውጭ ብለሽ ሁሉም ከመጽሐፍ ቅዱስ ውጭ ናቸው። እሺ መጽሐፍ ቅዱስ ብቻ የሚለው አስተምህሯችን ከመጽሐፍ ቅዱስ ውጭ ነው እንዴ? መጽሐፍ ቅዱስ ብቻ በሚለው ርዕስ ማውራት ከጀመርክ ማውራት እንችላለን። የትኛው መጽሐፍ ቅዱስ ብቻ ካኖናይዝድ የተደረገው መች ነው? 66ቱ ብቻ ናቸው መጽሐፍ ብሎ የሰጠህ አባት ማን ነው? ከፈለክ ይነህል። እሺ ማስረጃዎችን ልስጥሽ፣ አንቺም ደግሞ ስለ 80 አሐዱ ተዘጋጅበት። በመጀመሪያ ደረጃ 66ቱ እያወራሁ ነው ኑሐሚን። በመጀመሪያ ደረጃ 66ቱ ቅዱሳት መጽሐፍት ናቸው ብለን ስንቀበል 24 የነበሩት በአይሁድ ታናካ ውስጥ ማለትም በ39 ሆነው በብሉይ ኪዳን የምናገኛቸው መጽሐፍት በአይሁድ ዘንድ ሙሉ ለሙሉ ተቀባይነት ያላቸውና መጽሐፉም የነሱ ስለነበረ ከነሱ ዘንድ የተቀበልነው ነው። የአዲስ ኪዳን መጽሐፍት ደግሞ በቤተክርስቲያን በማስረጃ እንደዚህ አይደለም። እሺ እንደዚህ አይደለም። ታናካን አታውቂውም? የብሉይ ኪዳን ቀኖና አውቀዋለሁ። በማስረጃ አውራ። ስህተት ነው ያወራሁትኝ። አሁን በማስረጃ አውራ እያልኩ ነው። እንደ አንተ ላወራህበት እኔ ነኝ እንደ ምስክር ምሰጥ እኔ ነኝ እንደ ኮንፊርም ማድረግ ከሆነ ነው ማስረጃ የሚጠየቀው እኮ። አሁን የብሉይ ኪዳን ቀኖና በአይሁዳውያን ዘንድ የነበረው 24 መጽሐፍ ታናካ፣ ቶራ፣ ኬቱብም እና ነቪም በማስረጃ አውራ ማለት ነው። ማስረጃ የለም፣ ወሬ ነው። አይ በማስረጃ አውራ። የአይሁድ ቀኖና እኮ የታወቀ እኮ ነው። ስለ አይሁድ ቀኖና የጻፉትን አባቶች ነው የምትፈልጊው? አይሁዳውያን ዘንድ ይሄ ቀኖና የተመሰከረለት ቀኖና ነው። አይሁዳውያን ታናካህ ብለው ሲይዙ ቶራውን፣ ነቪምንና ኬቱብምን ይዘው ነው አይደል? እነዚህን ደግሞ ቶራውንም የሙሴ ሕግ መጽሐፍትን ነቪም ብለው ደግሞ የሚጠሯቸው ታላላቅ ነቢያትና ታናናሽ ነቢያትንም በጥቅል ታናናሽ ነቢያትን በነቪም ውስጥ ይካተታሉ። 12ቱ መጽሐፍት እንደ አንድ መጽሐፍ፣ ከዛ ደግሞ ኬቱቪም ብለው መጽሐፍትን ይጠቅሳሉ። እነዚህ 24 የነበሩት ሲዘረዘሩ 39 ሆነው የምንቀበላቸው ቅዱሳት የብሉይ ኪዳን መጽሐፍት ማለት ነው። አንደኛና ሁለተኛ ሳሙኤል ሲሆን አንደኛና ሁለተኛ ነገሥት ሲሆንና ነቪም ተብለው ነቪም ውስጥ የሚካተቱት ታናናሽ ነቢያት በአንድ መጽሐፍ የነበሩት ደግሞ በ12 መጽሐፍ ሲተረተሩ 39 የሆነው መጽሐፍ ማለት ነው ብሉይ ኪዳን። ይሄ በቤተክርስቲያን ታሪክ ውስጥ እውቅና ያለው ጉዳይ ነው። በመሰረታዊነት የብሉይ ኪዳን ማን ነው? ይሄ የአይሁድ ቀኖና ነው፣ የተመሰከረለት የአይሁድ ቀኖና ነው። በአይሁድ ቀኖና ውስጥ ጥያቄ ሊኖራቸው ይችላል ተብለው የሚታመኑት 2 መጽሐፎች ናቸው፣ ሩት እና አስቴር። ምክንያቱም አስቴር መጽሐፍ ላይ የያህዌ ስም ስለሌለ፣ የሩት መጽሐፍን ደግሞ ሞዓባዊት በሆነች ሴት ስለተጻፈ በአይሁዳዊ ባልሆነ ሰው፣ ግን እሱንም ራሱ አይሁዳውያን ሙሉ ለሙሉ ስለተቀበሉት ቤተክርስቲያን ሙሉ ለሙሉ ትቀበለዋለች። ስለዚህ የብሉይ ኪዳን መጽሐፍት በአይሁዳውያን እጅ የነበረው ሊትራሊ 39 ነው። ማለትም 24ቱ ሲተረተሩ ማለት ነው ወደ 39 የመጡት። እሺ ቀጥል። 66 የሚሆነው እንዴት ነው? ጥሩ። ስለዚህ የብሉይ ኪዳን 39 መጽሐፍትና 27 የአዲስ ኪዳን መጽሐፍት 27 የአዲስ ኪዳን መጽሐፍት ማለት ደግሞ የቤተክርስቲያን አባቶችም የጠቀሷቸው በጽሁፎቻቸው አባቶች ምናምን ይኸውልህ፣ ቆይ አንዴ እሺ እያወራሁ እኮ ነው ኑሐሚን። እንደዚህ አታወራም ማለት እያወራሁ ነው ምናምን፣ እንደዚህ አታወራም። ቆይ አንዴ እንደዚህ አታወራም። የቤተክርስቲያን አባቶች ሳይሆን የቤተክርስቲያን ይሄኛው አባት እንደዚህ በዚህ ዓመተ ምህረት እያልክ ነው የምታወራው ከዚህ በኋላ። ቀጥል። ካልሆነ እንደዛ አታወራ። እሺ በጣም በነገራችን ላይ ማለት ነው መጽሐፍ ቅዱስ አንድ ጥያቄ ልጠይቅህና ትቀጥላለህ። መጽሐፍ ቅዱስ ብቻ ማለት 66ቱ ብቻ ማለት ነው? መመዘኛና መቀነኛው እሱ ነው። አዎ 66ቱ ብቻ ማለት ነው ወይ? አዎ አይደለም በለኝና ቀጥል። አዎ
እሺ ቀጥል። እሺ ባይዜ በዚህ ጉዳይ ማለት ነው ጋይስ፣ አንድ የሚዩት አድርግ። በዚህ ጉዳይ ጋይስ ሜሎስን ታስታውሱታላችሁ። ሜሎስንም እንትናን ማን ነበር ስሙ? ዳኒ ነው ስሙ ጋይስ፣ አይሮ ነው። መጽሐፍ ቅዱስ ብቻ ማለት 66ቱ ብቻ ማለት አይደለም ብለው በግልጽ የተናገሩትን ውይይት ታስታውሳላችሁ። ከኔ ጋር ቀጥልሽ አንሚዩት አድርግና። እሺ በጣም ጥሩ። የቤተክርስቲያን አባቶች ስል እነማንን ነው በሚለው ጥያቄ ውስጥ አትናቴዎስ ሊትራሊ እነዚህን 27 መጽሐፍት በዝርዝር ጠቅሷል። ስለ 60 አጠቃላይ ይኸውልህ ብሉይ ኪዳን እና አዲስ ኪዳን 66 ብቻ ብለህ እያወጣ ማስረጃ እነዚህ መጽሐፎች ብሎ የዘረዘረውን አባት 66ቱ ብቻ ብሎ ከዚህ ውጭ ያሉት መጽሐፎች ከመጽሐፍ ቅዱስ ወይም ደግሞ እስትንፋሰ እግዚአብሔር አይደሉም ብሎ ያስቀመጠውን አባት ወይ ደግሞ የተቀመጠበትን እንትን ነው የምታወጣለን። እሺ አሁን ከቀጥታ ወደዚህ ሌላውን አታብራራለን። ተስማምተናል አይደል ነው? አሜን። ለዛ አጠቃላይ 60 ቆይ አንዴ ሲደመር እኮ ነው 66 የሚመጣው ብሉይ ኪዳንና እኮ አንድ ላይ ይኸውልህ። ወይኔ አይሰማም። ሞዴሬተር ነሽ አንድ ነው አሚን ያድርሽም እንዴ? አይ ነኝ አንድ ላይ 66 አይ የሚያስጨንቅሽ ከሆነ አባት አሁን አረኒ ሰማኝ። አንድ ላይ 66 ብሎ የሰጠውን አባት ወይ ደግሞ በየትኛው ጉባኤ ነው 66 ተብሎ ከዚህ ውጪ ተብሎ ካኖናይዝድ ተደርጎ የተዘጋው መቼ ነው? በጣም ጥሩ። ቅዱስ አትናቴዎስ በ367 ዓመተ ምህረት 27ቱን የአዲስ ኪዳን መጽሐፍት ቃል በቃል ጠቅሷቸዋል፣ በዝርዝር አቅርቧቸዋል። ከማቴዎስ እስከ ራእይ ያሉትን ማለት ነው። እነዚህ ከዚህ ውጭ ያሉት ቅዱስ አትናቴዎስ ከዚህ ውጭ ያሉት መጽሐፍ ቅዱስ ወይም ደግሞ እስትንፋሰ እግዚአብሔር ያለባቸው መጽሐፍቶች አይደሉም ብሎ አስቀምጧል። ስለሌሎቹ የሰጠውን ምስክርነት ሳይሆን ስለነዚህ የሰጠውን ምስክርነት ግን ሙሉ ለሙሉ አይ ይኸውልህ ሲጀምር እሺ አውጣልኝ። እንደውም ቅዱስ አትናቴዎስ 66 ብሎ ያስቀመጠውን አውጣልኝ። እንደውም ስትሃል አውጣልኝ። እስኪ ማስረጃውን አውጣልኝ። ክፈት። ይቅርታ ጣልቃ ቅዱስ አትናቴዎስ ነው ያልከው 66 ብሎ አውጣው። ቅዱስ አትናቴዎስ 66 ብሎ ያስቀመጠው እንደው እንዳንተ ይሄንን የጠቀሰም የለም። አትናቴዎስ 66 ጠቀሰ ብሎ እግዚአብሔርን ሌላ አባት ትጠቅሳለህ ብዬ እየጠበቅኩ ኧረ ሌላ አባት ነበረ ነው አሚን የሚጠቀሰው ሌላ አባት ትጠቅሳለህ ብዬ ነበረ። ክፈተው እሱ እሺ ያውጣው ቪዲዮ ይጥላል። 27ቱን እሺ አወራለሁ። 27ቱን የአዲስ ኪዳን መጽሐፍትን በዝርዝር ጠቅሷቸዋል። ከማቴዎስ ቪዲዮ አብራ ወዳጄ ቪዲዮ አብራ አክሴፕት በለው ቪዲዮን አክሴፕት በለው ቪዲዮ እየላክንልን ተረጋጉ። አክሴፕት በለው አንተ። እንዲሁም ማንም ሰው ማይጠራውን የጠራው በመድኃኒዓለም አክሴፕት በለው ቪዲዮ። ተረጋጉ። እሺ ከፍተዋለሁ። ያን ያወጣኝ ስለሆነ ነው አናስ አርካይቭ ላይ። እሺ አውጣ። እሺ አንቺም ስለ ምንድነው ስለ 81ዱ እንትን ያረግሻቸው የተዘጋጀሽባቸው። እሺ አውጣው አንተ በእናትህ ከና ታስቆጥረናለህ። ስንት ነገር እንጠይቃለን። እሺ ግን ተረጋጉ። እሺ እንትኑን ሆምሊውን እየፈለኩት ነው። ኖርማሊ ሊትራሊ አለ ይሄ ፈልገው የዛሬ ዓመትም ስለማታገኘው ፈልገው እስከዛ ከኬቢ ጋር እናውራ። የዛሬ ዓመት አታገኘው ማለት ነው። ለምን ቢባል ሊጠራ የሚችል አንድ አባት ነው። 66ን ቀነነ ተብሎ የሚጠራ አንድ አባት ጋይስ፣ እንደው ይህንን ነገር ሪከርድ አድርጉልኝ እሺ። አትናቴዎስ 66 ብሎ ቀኖና መጽሐፍ ቅዱስን ዘጋ። እንደው ይሄ በስመ አብ አትናቴዎስ ራሱ ቢሰማ እንዴ ያራኔ ወፍ ምናምን ብሎ ሙድ ይዝባል። ማለት አንድ አባት ነበር የሚጠቀሰው፣ እሱንም እንትን ብለዋል። እሺ እንግዲህ ፈልጋ ይዞ እስከዛ ጽፈውና ጃጂፊ ትልቁ ላይ አድርገኝ። ምኑ ነው ምጽፋት ቪዲዮ ምንድን ነው የምታነብልን? ከፍተህ ምን ላይ እንደምታነብ። እሺ ኖርማሊ ይሄ ኒው አድቨንት ነው። እሺ ያው ሌተርስ ኦፍ አትናቴዎስ ነው። የአትናቴዎስ ሌተር ነው። ሌተር 39 ነው። እዚህ ሌተር ላይ ፊፍዝ ዋንን ነው የማነብልህ።
ያው አገን ኒው ቴስትመንት ቡክስ ማለት ነው። ደስ አር ቆይ እንደሱማ አይደለም። ቆይ መልሰውና በደንብ እያነበብክ ቀጥል። አገን እስናት እያልክ በደንብ እያነበብክ ቀጥል። እኛም እያየን አንብበው አንተ ችግር የለውም። አገን እስናት ቴዎዶስ ቱ ስፒክ ኦፍ ዘ ቡክስ ከዛ ኦፍ ዘ ኒው ቴስትመንት ይልና ዜር አር ዘ ፎር ጎስፕልስ አኮርዲንግ ቱ ማርክ ማቴዎ አለ እዚህ ጋር ማርክ፣ ሉክ ኤንድ ጆን አራቱ የወንጌላት መጽሐፍት ማለት ነው። አፍተርዋርድስ the acts of the apostles and the epistles called catholic epistles ታውቋቸዋላችሁ። 7 via of James, 1 of the Peter, 2 of the John, 3 after this 1 of the Jude። እነዚህ ካቶሊክ ኢፒስትልስ የምንላቸው 7ቱ መጽሐፍት ማለት ነው። የያዕቆብ ከዛ የፒተር 2ቱ ከዛ ደግሞ የዮሐንስ 3ቱ ማለት ነው እና የይሁዳ መጽሐፍት። in addition there are 14 epistles of Paul 14 የጳውሎስ መጽሐፍት written in this order, the first to the Romans, the two to the Corinthians, ሁለቱ የቆሮንቶስ Romans ከዛ after this to the Galatians, next to the Ephesians, then to the Philippians, then to the Colossians, after this to the Thessalonians, ሁለቱ ተሰሎንቄዎች, and after that the Hebrews, and again to Timothy, 1 to Titus, and lastly to the Philemon 27 ከዛ and beside the revelation of John 27ቱን የአዲስ ኪዳን መጽሐፍት በዚህ ዝርዝር ውስጥ አካቷቸዋል። አትናት መልካም ቀጥል። ጨርሰው ዛታችን ስለ 27ቱ አንብባት። እዚህ ወረድ እናንብበው እስኪ አንብበው ወረድ ብለህ እዚህ ጋር 6 ላይ 6 እናንብበው። these are fountains of salvation ከዛ ኖርማሊ ይሄ ስለ ባይብል እንትን አይደለም የሚያወራው፣ ስለ ቀኖናዎቹ አይደለም የሚያወራው። ስድስተኛው ፖይንት እኔ የምልህ አሁን እዚህኛው ጋር ማለት እሺ ዘረዘረ እንጂ ከነዚህ ውጪ ብሎ ያስቀመጠበትን ክፍል አሳየኝ። ከዛ በኋላ ከዚህ ውጪ ብሎ እና ደግሞ ክሎዝ ያደረገበትን ካኖናይዜሽን አሳይ። ካኖናይዜሽኑ ክሎዝድ ተደርጓል። እነዚህ መጽሐፍ ጠቅሷል እንዲህ መጽሐፍ ቅዱስ ላይ ያለውን ቃል እኮ እኔ አልቀበልም። ይሄኛው ክፍል መጽሐፍ ቅዱሳዊ አይደለም አላልኩም እኮ። አንተ ነህ ያልከው። አለመሆኑን ማስረጃ የምታመጣልኝ አንተ ነህ። ከዚህ ውጪ ያሉት እስትንፋሰ እግዚአብሔር አይደሉም ብሎ ያስቀመጠበትን አሳየኝ እስኪ። እሺ በጣም ጥሩ። እነዚህን በቤተክርስቲያን አባቶች ምስክርነት ተቀበልን። አንቺ ከአዲስ ኪዳን ቀኖናዎች ውስጥ ዲድስቅልያን የቀለሜንጦስን መጽሐፍ በቀኖናነት የተቀበሉ የቤተክርስቲያን አባቶችን አምጪልኝ። እሺ ይኸውልህ ካኖናይዜሽን ቆይ አንዴ ላውራ ኑሐሚን ምናምን እያልክ እንዳታቋርጠኝ። ካኖናይዜሽን 66 ተደርጎ የተዘጋው በፕሮቴስታንት እምነት ብቻ ነው። ካቶሊክም አልዘጋችም፣ ኦርቶዶክስም። ኢቨን ኦርቶዶክስ ራሱ ካኖናይዝድ ተደርጎ አልተዘጋም። ይሄን ታውቃለህ። ኦርቶዶክስም አልዘጋችም፣ ካቶሊክም አልዘጋችም። ኢቨን ኢፍ መጽሐፍ ቅዱስ ብቻ የሚለው አስተምህሮ ላይ በራሱ 66 ብቻ ነው። ስለ ቁጥሩ አይደለም የሚያወራው። አንተ ደግሞ ያመጣህልን ማስረጃ የዘረዘራቸው ናቸው። ከላይ ከዚህ ውጪ ብሎ ያስቀመጠውም የለም። እንደውም በዚህ ጉዳይ በጣም ብዙ የሚነሱት አባቶች ጀሮም ነው የሚነሳው በዚህ ጉዳይ ማለት ነው። እንደውም በ66ቱ መጽሐፍ ጉዳይ ማለት ነው እንጂ አትናቴዎስ ከነዚህ ውጭ ያሉትን መጽሐፍ አትቀበሉ፣ ከዚህ ውጭ ያሉት መጽሐፍ እንትን አይደሉም ምናምን በጭራሽ አላለም። እዚህ ጋርም ደግሞ አይልም። በነገራችን ላይ የከፈትከው ማስረጃ ላይ ኑሐሚንዬ፣ አንቺ ደግሞ ቀለሜንጦስንና ዲድስቅልያን ያካተተ የአዲስ ኪዳን ቀኖናን የዘረዘረ የቤተክርስቲያን አባት ጥቀሽልኝ። እሺ ምን አልከኝ? የአዲስ ኪዳን ቀኖና ላይ
ቆይ አንዴ፣ አንተ እኮ መልሰህ አልጨረስክም አባቴ። እኔ የቤተክርስቲያን አባቶች የጠቀሷቸውን መጽሐፍ ሪድ ቱ ፓራግራፍስ። ኦኬ ፒስ ወደ ታች ሌላ ነገር አለው። ኦኬ አንብበው። ምኑ አንብበው እስኪ። አሁን የከፈትከውን ወደ ታች 2 ፓራግራፎችን አንብበው እስኪ። አንብብልን እስኪ። ለሰቨንዝ እንትኑ ነው። እሺ but I greater okay እሺ but I greater exactness I added okay እንትን ላድርግላችሁ፣ ቪዲዮ ላድርግላችሁ። ትልቁ ላይ አድርገኝ። እሺ ስራ ፖክሪፍል ሲሰጠውን አስተያየት ከሆነ እሺ but for the greater exactness I added this also እሺ writing of necessity that there are other books beside this not indeed included to in the canon included ያልሆኑ በቃኖናው ላይ included ያልሆኑ ሌሎች መጽሐፍትም እንዳሉ ምስክርነት ይሰጣል። by those who newly join us and who wish for instruction in the word of guidelines ወይም guidelines እሺ ያውን አልካት እንድገምልኝ ይቅርታ፣ ወደ ላይ ምን እንዳለ ያስቀምጣል አልከኝ። ሌሎች መጽሐፍት እንዳሉ ያስቀምጣል፣ ግን ወዘነ ካናን የተቃደቱ እንዳሉም ጠቅሷል። አይ በቃ ሌሎች መጽሐፍት ታስቀምጥ ኖርማሊ but ድጋሚ ላምቦሽ but for the greater exactness I add this also writings of necessity that there are other books beside the not indeed included in the canon but appointed by the fathers to be read by those who newly join us and ማለት ኖርማሊ እንዳይነበቡም አይደለም እኛ የምንለው and who wish for the instruction in the word of guidelines. For example, the wisdom of Solomon and the wisdom of Sirach and Esther and Judith, Tobit and that ስለዚህ ይሄን ዘጋው ማለት ነው። ይሄ እስትንፋሰ መለኮት አይደሉም ብሎ ነው ያስቀመጠው። ኦኬ በቃኖና ውስጥ የተካተቱ አይደሉም። እሺ እስኪ ኑሐሚንዬ ጨረሽ? ይሄና ወይ ጨረሽ? ቀጥል። እሺ አይ ቀጥይ። እሺ ከዛ ኪንግ ኦፍ ዘ አፖስትልስ የሚለው ኖርማሊ ምን እንደሆነ እናውቀዋለን። ዲዳኪዮን ነው። እሺ ቀጥ ራስህ መለስክልን። እነዚህ ኢንክሉድድ ናቸው ቀኖና ውስጥ ብሎ ነው ምስክርነት የሰጠው ኑሐሚን። ካኖናይዝድ ተደርጎ ተዘግቷል በዚህ ሰዓት። እስኪ ይሄን መልስልኝ አንተ። ቀኖናዊ ናቸው ያለው እነዚህ ምንድን ነው ያለው? ምንድን ኢንክሉድድ ኢን ደ ቃኖን በቀኖና ውስጥ ተካተዋል ነው እያለን ያለው እንዴ ጋይስ? አይ እሱ ጋር እንደዛ አይደለም እያለ ያለው። እሱ ጋር እንደዛ አይደለም። አሁን እነዚህ የጠቀስኳቸው መጽሐፍት ቀኖና ውስጥ እንዳሉ ነው እየመሰከረልን ያለው። ቆይ ግን አይ ስፒር ቪዲዮ አብርተሃል። ኑሐሚን ጌታን ምላሴን በልቶኛል፣ ግን ሜሪም ደግሞ ምላሷን በልቷታል። ቀጥይ። እሺ ሜሪ ያቀጥሉ። አይ እኔ እንኳን ግማሽ ላይ ነው የደረስኩትና እውነተኛ ብርሃን አንድ ጊዜ ከመጀመሪያ ምናልባት እንዳልዘባርቅ እያወራችሁበት የነበረው ርዕስ ሜሪ ከ4 ብታስጀምሪው ደስ ይለኛል። በተለይ ቁጥር 4 ላይ ስፒርም ሜሪም አትናቴዎስ 66 አድርጎ ካኖናይዝድ አድርጓል ብሎ ማስረጃ አምጥቶ እያነበበልን ነው። ኦኬ ያው በቀኖና ላይ ነው አይደለ? ዙሮ የት አለ እውነተኛ? ኦኬ አልወጣማ። እሱን እያነበበልን ነው። ቀጥል አንብብልን እና ጨርሰው። ሜሊ የተናገርከው ያለውት 66 አድርጎ ዘግቦልናል ሳይሆን 66 አድርጎ ዘግቶታል። አረ 66 አድርጎ ቀንኗል ያልከው አንተ። 66 አድርጎ ቀንኗል አትናቴዎስ። ቆይ አትጩ ራስህ ያልከው። ቆይ ሚዩት ላድርግ። ቆይ አለ እኔ ገና ልጠይቅ የምፈልጋቸው ነገሮች አሉ። 66 አድርጎ አትናቴዎስ ዘግቶታል፣ ካኖናይዝድ አድርጎታል። ሌሎቹ ከ66 ውጪ ያሉት
ካኖናይዝድ አልተደረጉም ብሎ ማስረጃ አምጥቶ እያነበበልን ቀጥል። እንደዛ ነው ያደረገው እና በተለይ ቁጥር 4 ላይ የምታወራው ለራስህ ኑሃዬ እውነተኛ አንዴ ቅርታ እኔ ያው ቆይ አንዴ እየሰማሁ ስለነበረ ችግር የለውም። እኔ በእርግጥ ያው ከሁላችሁም ያነሰ እውቀት ነው የሚኖረኝ፣ ግን ኦብዘርቭ ባረኩት አቅም ልጠይቅ። ያው ጀነራሊ እንደዚህ ሎጂክ ላይ ዝም ብሎ አባቶችን ፕሮቴስታንቶች ይቀበላሉ ወይ የሚለው ነገር አንደኛ የኔ ጥያቄ ነው። ሁለተኛ ክፈተው እስቲ እንትኑን እያስነበብካቸው የነበረውን ክፈተው አንድ ጊዜ። ካኖናይዝድ ተደርጎ ተዘግቷል ወይ የሚለው ጥያቄ አለኝ። ተዘግቷል ብለህ አንተ ፒሪየድ ፖይንት ብላንክ አድርገህ የምትከራከር ከሆነ እሱንም ማወቅ እፈልጋለሁኝ እና እናንብበው፣ ክፈተውና አንድ ጊዜ ደግሞ ድጋሚ። እሺ አንድ ጊዜ አርቲኩሌት ላድርግና የተናገርኩትኝ ከዛ እንትን ያዋለን። አንደኛ ነው ያልኩትኝ 39 የብሉይ ኪዳን መጽሐፍትን የተቀበልነው ቃል በቃል ከአይሁዳውያን ቀኖና ነው። ከታናካው ዳይሬክትሊ ነው የተቀበልነው። 27 የአዲስ ኪዳን መጽሐፍትን ደግሞ የቤተክርስቲያን አባቶችም የጠቀሷቸውን ነው የተቀበልነው። ለምሳሌ ብዬ አትናቴስን ጠቀስኩኝ፣ አነበብኩኝም። ካኖናይዝድ አድርጎ ተዘግቶ አላለቀም እያልከን ነው ወይስ ተዘግቶ አልቋል እያልከን ነው? የቤተክርስቲያን አባቶች የጠቀሷቸውን መጽሐፍት ሙሉ ለሙሉ ተቀበልን። አሁን እነዚህን ላይ ሊትራሊ ተጠቅመዋቸዋል። ሌሎች መጽሐፍቶችን ቀኖና ውስጥ እንዳልተካተቱ ነው እነሱም ይብን። ግን አትናቴዎስ የጠቀሳቸውን ሁሉንም ትቀበላለህ? እውነተኛ እስኪ ልጠይቅ። የአዲስ ኪዳን አትናቴዎስን እንደ ማስረጃ አቅርበሃል እና አትናቴዎስ ያስቀመጣቸውን መጽሐፍት በሙሉ ትቀበላለህ ወይስ መርጠህ ነው የምትቀበለው? ወይኔ አንዴ ባይዘዌ ማወቅ ያለባችሁ ነገር ነው እንትን 66ቱን አይደለም የጠቀሰው አይደል? ከ66 በላይ ነው የጠቀሰው አይደል? እውነተኛ መርጠው ነው የሚቀበሉት። አባቶችን መርጣችሁ የተቀበላችሁ አትከራከሩ። የተቀበልኩት እኮ ብያለሁ። ከአይሁዳውያን 24ቱን መጽሐፍት በታናካ ውስጥ የተካተቱትን መርጠህ ነው። ከዛ ደግሞ ከአትናቴዎስ ደግሞ መርጠህ ነው የምትቀበለው። ኖ ከብሉይ ኪዳን ከአይሁዳውያን አይደለም የምንቀበለው። መጽሐፉ የማን ነው? አይሁዳውያን ስፒር ወይ የአይሁዳውያን በራሱ 27 አድርገው ካኖናይዝድ አድርገው ዘግተዋል። 24 መጽሐፍ ነው ያላቸው 39 ማለት ነው ሲተነተን ታናካ ማለት ነው። ቆይ አንድ ያስወራ ወይስ ስፒርን አስወራ አንዴ ይመልስልን። በመጀመሪያ ቅዱስ አትናቴዎስ የአዲስ ኪዳንን ቀኖና ብቻ አይደለም የሰጠው አይደል? ቅድም ስታነቡ ካነበባችሁት አንደኛ ነው። ሁለተኛ የአይሁድ ቀኖና የሚባል የለም። አይሁዶች ቀኖና የላቸውም እና ከየት ነው የአይሁዶችን ቀኖና የወሰድከው? ቀኖና ሲባል የቤተክርስቲያን ነው። ቀኖና አይሁዶች አያውቁትም። ቀኖና የሚለው አይሁዶች ቀኖና የላቸውም። የተለያየ ቁጥር ይቀበላሉ እና 39 ከአይሁዶች ነው የተቀበለው ስትል ማስረጃ። እሺ አይሁዳውያን ታናካ የላቸውም። ስፒሮስ ከአይሁዶች የተቀበልከው ታናካው የአይሁዳውያን የብሉይ ኪዳን መጽሐፍ ማስረጃ ከየት ነው? ማስረጃ አለ። ልክ አሁን የቅዱስ አትናቴዎስን እንደጠቀስክልን 27ቱን ከቅዱስ አትናቴዎስ ነው። እሺ ታናካቸው ላይ 5ቱን የሙሴ መጽሐፍት ቶራ ብለው ይጠሯቸዋል። በተጨማሪም በነቢዩም ውስጥ ደግሞ የቀደሙ ነቢያትና ኋለኞች ነቢያት ብለው የሚጠሯቸው አሉ። እነሱን ስንዘረዝራቸው በአንድ የተጻፉትን የታናናሽ ነቢያት የምንላቸውን 12 ነቢያት የሰጡት ቀኖናውን ታናካ በአይሁዳውያን ታሪክ ውስጥ እኮ የነበረ ሲሪየስ መጽሐፍ ነው። ዳት ዲፕ እንትን አይደለም። 24 መጽሐፍት ነበሯቸው ሲተረተሩ አላቸው። አይሁዶች ቀኖና ታናካ አላቸው። አይሁዶች ታናካ አላቸው። አዎ እኮ ማስረጃው ምንድን ነበር የሚጠቀሙት? የአይሁድ መጽሐፍ ምንድን ነበር? አይሁዶች እነ ሚሽናህን እነ ጋማራህን ሳናነሳ ከዛ በኋላም የተነሱትን ደግሞ ኦራል ትራዲሽኖችን በ200 ዓመተ ምህረት የተጻፉትን ሳናነሳ አሌክሳንድሪያ ያሉት አይሁዶች የሰባ ሊቃውንትን ይቀበላሉ አይደል? ኤሌክሴክስን ሰብቷጀንትን ይቀበላሉ። የሰባ ሊቃውንት ስንት ነበረ መጽሐፉ? እኔ ስለ ሰብቷጀንት እኮ አይደለም ያነሳሁትኝ።
እሺ እንትኑ ስንት ነበረ? እሱን ንገረኝ መጀመሪያ። እኮ ሳምራውያን 5ቱን ይቀበላሉ። ታናካው ስንት ነበረ? የአሌክሳንድሪያ አይሁዶች ሌላ ይቀበላሉ። የፓሌስቲን ደግሞ ሌላ ቁጥር ነው የሚቀበሉት። የተለያየ ቁጥር ነው ያላቸው እና እንደ እንትን ይሄንን ቀኖና 39ን ከአይሁዶች ነው የተቀበልነው የምትለውን ከየት ነው ያመጣው ነው? እሺ ታናካው ስንት ነበር? ስፒርዬ እሱን መልስልኝ እኮ ስጠኛ። የት ጋር ነው ታናካ ቀኖና ተደርጎ የት ነው እንትን ያለው? የአይሁዶች መጽሐፍ ታናካ መጽሐፍ አለ አይደለ? ስፒር እሱን እንተወሽ እና ታናካ አላቸው አይደለ? ሰብተዋጀንት ከመተርጎሙ በፊት ታናካ አላቸው አይደለ? እኮ ታናካ የሚለውን አላውቅም፣ ግን እሱ ምንድን ነው? ቶራ ኬቱቪም እና ነቪም ያለው ማለት ነው። የአይሁዳውያን ጥንታዊ መጽሐፋቸው የብሉይ ኪዳን የሂብሩ መጽሐፍ ማለት ነው በዕብራይስጥ ቋንቋ እኮ ቀኖና አይደለማ እሱ። ለምሳሌ ሲራክን ይቀበሉ ነበር። ይህን ታውቃለህ? 17 ጊዜ ሰብተዋጀንት ላይ እነ ባሮክንም እነ ዮዲትንም ማንሳት ትችላለህ፣ እነ ጆዲትንም ምናምን። እኔ ታናካውን ነው የጠየቅኩ። ታናካው ላይ ቶራ ናቪም ኬቱቪም ላይ አምናት ቶኪንግ ኤልኤክስኤክስ ሰብተዋጀንቱ ላይ ሳይሆን ታናካ የሚባል እሺ ቼክ አድርገውና ንገረኝ። ጉግል አድርገውና ንገረኝ። እሺ አውጣና አሳየን። ይህንን ከዚህ ነው የወሰድነው ብለው ቤተክርስቲያን በየትኛው ዘመን ነው ይሄንን ያሉት? ቤተክርስቲያን ታናካን ከአይሁዶች ተቀበልን። እንግዲህ እንደ ጉግል እናድርገው ወይ ማለት ነው። ሜይ ቢ በጣም ኢዚ ኢሹ ስለሆነ ታናካው ምንድን ነው የሚለውን ለሂብሩ ባይብል ነው ቼክ ማድረግ ትችላላችሁ ሁላችሁም። ሲሪየስሊ በቤተክርስቲያን ታሪክ ውስጥ የሚጠቀስ ሲሪየስ መጽሐፍ ነው። እሺ ስፒር መጽሐፍ ከፍተ ነው ከዛ ነው የተቀበልነው የምትለው አልገባኝም። አይ ታናካው ያላቸው አይሁዶች ብሉይ ኪዳን ላይ ያለውን የታናካ ኢሹን ኢቭን የአይሁዳውያንን እንትን ማለት ሲሪየስሊ እንትን ነው። እሺ ኖርማሊ ሂብሩ ባይብል ወይም ጂውሽ ባይብል ወይም ታናካ ተብሎ ይጠራል። ኖርማሊ ታናካ ምንድን ነው የሚል ኢሹ ካለ ከዊኪፒዲያ ላይ ጉግል አድርጌላችሁ ነው። እነዚህም ደግሞ ምን ምንን እንደሚያካትቱ ይኸው ማየት ትችላላችሁ። ሰብተዋጀንት ላይ የተካተቱ መጽሐፍት አሉ፣ ነሲራክ አሉ፣ ሌሎችም አሉ። እነሱን አይደለም ኖርማሊ ታናካውን ነው ያነሳውላችሁ። ሐዋርያት ሰብተዋጀንትን ጠቅሰዋል። አዎ፣ ግን ታናካውን በተመለከተ ነው የኔም ጥያቄ። ታናካው ላይ እነዚህ አሉ ወይ? ያው ደግሞ ምን 24 እውነተኛ ታናካውን የአይሁዶች ካኖናይዝድ ያደረጉት ባይብል ነው የነሱ እያልከን ነው ወይስ እንዴት ነው ነገሩ? ባይብል ራሱን የቻለ ነው እያልከን ነው? መጽሐፉ ለማን ነው የተሰጠው? የብሉይ ኪዳን መጽሐፍ ይኸውልህ፣ አይሁዶች ካኖናይዝድ ያደረጉት አለህ ብለህ ነበር ከስፒሩስ ጋር ስታወራ የነበረው ሰው። የኔ ጥያቄ አሁን የእነሱ የሂብሩ ባይብል ነው ታናካ ኦልሬዲ ብለህ ካልክ ካኖናይዝድ የተደረገው በእነሱ ነው ልትለን ነው ወይስ ምንድን ነው? አልገባኝም። የኔ ጥያቄ ቤተክርስቲያን የተቀበለችው ብሉይ ኪዳን መጽሐፍትን ቀጥታ የተቀበለችው ከታናካው ላይ የታናካውን መጽሐፍት አልጨመረችባቸውም፣ አልቀነሰችባቸውም። ማስረጃ ቤተክርስቲያን ከዛ እንደተቀበለችው ማስረጃ ስጠን እየተባልክ ነው። የታናካ ላይ የተካተተ እኛ ውስጥ የሌለ መጽሐፍ የለም። ታናካ ውስጥ ያልተካተተ እኛ ውስጥ ያለ መጽሐፍ የለም። ምስክርነቱ እሱ ነው። 24 ሂብሩና አንድ ስፒሮስ 24 የሂብሩና በአረማይክ የተጻፉ መጽሐፍትን ኦቶሪቴቲቭ እንደሆነ ይቀበላል። ሰብተዋጀንት አለ ከዛ በኋላ ሄለናይዝድ ለሆነው ግሪክ ስፒኪንግ ጂውሽ የተሰራ ግን ደግሞ ታናካ ውስጥ 24 ሂብሩ እና አረማይክ ጽሑፍን ያካተቱትን መጽሐፍት ኦቶሪቴቲቭ አድርገው ተቀብለዋቸዋል። እነዚህን ዳይሬክትሊ እንቀበላቸዋለን፣ ሊትራሊ ማለት ነው፣ ያለምንም እንትን። እነማን ናቸው እነሱም? ይኸው ታናካ ውስጥ ምን ምን ተካተዋል? ቶራ አለ፣ ነቪም አለ፣ ኬቱቪም አለ። እነዚህን እንቀበላቸዋለን። ኦቶሪቴቲቭ መጽሐፍት ናቸው። ጁዲዝም ውስጥ ወይም ደግሞ በአይሁዳውያን ዘንድ
ታናካውን ምንድን ነው የሚል ጥያቄ እኮ አይጠየቅም። ለአይሁዳውያን ታናካ ምንድን ነው ተብሎ አይጠየቅም በመሰረታዊነት። ስለዚህ ታናካ ላይ ኖሮ እኛ ላይ የሌለ የለም፣ ታናካ ላይ ሳይኖር እኛ ላይ የጨመርነው የለም። ታናካ ማለት ያው እኛ መጽሐፍ ቅዱስ እንደምንለው እነሱ ታናካ ይሉታል አይደለ? የብሉይ ኪዳን ቅዱሳት መጽሐፍ ይሄ ማስረጃ ነው እንዴ? ይሄ እኮ ማስረጃ። እነሱ ታናካ ልክ እኛ መጽሐፍ ቅዱስ እንደምንል እነሱ የሚቀበሉት ታናካ ይሉታል። ይሄን ታናካ ይሄንን ማን የሰጣቸው 39 ነው ብሎ በየትኛው ጉባኤ ነው ወይ የትኛው እንትን ነው ቀኖና አድርጎ የሰጣቸው? እስኪ ባይዘዌ ማለት ነው። የኔም ጥያቄ ይሄ ነበረ። ባይብል ነው የሂብሩ ባይብል ነው ታናካ በቃ ራሱን የቻለ እኛ መጽሐፍ ቅዱስ ብለን እስትንፋሰ መለኮት አለው ብለን የምንመራበት ባይብል ነው። ግን ካኖናይዝድ ያደረጉት እነማን ናቸው? ከካኖናይዜሽን ጋር ምን የሚያገናኘው ነገር አለ? አንድ እኛ መጽሐፍ ቅዱስ ነው ብለን የምንለውን እነሱ የሂብሩ ታናካ ነው ብለን የምንቀበለውን ነገር ማስረጃ ሶርስ ነው ብለህ ታቀርባለህ እንዴ? ስለ ካኖናይዜሽን የማይገናኝ ነገር ምን እንዳደረገ ታውቃላችሁ? የ2000 የኢትዮጵያን ኦርቶዶክስ አምጥቶ ይኸው ቤተክርስቲያን የምትቀበለው 80 ነው እያለን ነው። የአይሁዶቹ መጽሐፍ ቅዱስ አምጥቶ ይሄ ማስረጃ አይደለም። የኛ ጥያቄ 80ውን ሆነ 76ንም ሆነ 39ን በየትኛው ቀኖና ነው አይሁዶች የሰጡን? እንደውም ዳኒ ጀሮም ነው የሰጠን ይላል ከታች። የጀሮም ሌተርስንም ማንበብ እንችላለን። እነሱ ቀላል ነው። ዳኒ እንደዛ ብትል ይሻላል። ለምን ጀሮም እኔ አሁን የታናካውን መጽሐፍ ስጠቅስልህ ለምንድን ነው የታናካውን መጽሐፍ መቀበል ያልፈለግከው? ታናካ ማለት ያው መጽሐፍ ቅዱስ ነው እኮ እኛ መጽሐፍ ቅዱስ እንደምንል ይኸው እነሱ እኮ የሚቀበሉት ይሄን ነው ብላ አመጣክ። ሳምራውያን ስንት ነው የሚቀበሉት? ሳምራውያን ስንት ነው የሚቀበሉት? እኔ ስለ አይሁዳውያን የዕብራይስጥ መጽሐፍትን ያወራሁት ሰብቷጀንትም ጋር አልሄድኩኝም፣ ሳምራውያን ጋርም አልሄድኩኝም። ሰብቷጀንትም ውስጥ ስንት ነው የሚቀበሉት ሳምራውያን? ላሳይክ ነው። እሺ እነሱንም አይደለም ያነሳሁት እየጠየቅኩ ነው። እነሱን አነሳ ታናካው ስንት ነው? ቅድም የጠየቅኩህን መልስልኝ እና ከዛ ቀጥልልሃለሁ። ችግር የለም። ሳምራውያንም የሌሎችንም ጥያቄ መልስልሃለሁ። ዕብራውያን የሆኑ አይሁዶች በብሉይ ኪዳን መጽሐፍትን ስንት ብለው ነው የሚቀበሏቸው? በታናካ ውስጥ እባክህ እስኪ እርሱን መልስልኝ። 22 ወይም 24 39 የሚለውን ይቀበላሉ። ስለዚህ 39 በታናካ ውስጥ ይቀበላሉ። ተስማምተናል። እሱን በአሌክሳንድሪያ ያሉት አይሁዶች ደግሞ የሰባ ሊቃውንትን ይቀበላሉ። እዛው ደግሞ አይሁድ ውስጥ ሆነው ሌላም ቁጥር የሚቀበሉ አሉ። የተለያየ የመጽሐፍ ቁጥር የሚቀበሉ ነበሩ። በኢትዮጵያ ያሉትን እንትኖች ካየት ደግሞ አይሁዶች ሌላ ቁጥር ነው የሚቀበሉት። ስለዚህ ይሄንን እነሱ የሚቀበሉትን 39 ቀኖና አድርጎ ለቤተክርስቲያን ማን የሰጠው ነው ጥያቄው። ስለዚህ ወደ ጀሮም እንሂድ። ኢቭን የጠቀስካቸውንም ማስረጃዎች አላመጣቸውም፣ እንለፈው እሱን። ኖርማሊ ስለ ኤሌክትሪክስም ደግሞ በተመለከተ ምንድነው አይሁዶች የሰጡን አለ። የመጽሐፍ ቅዱስ ቀኖናን አይሁዶችን የሰጡን አለ። አይሁዶች በታሪክ የመጽሐፍ ቅዱስ ቀኖና የላቸውም። በዘጠና በጃምኒያ የመጽሐፍ ቅዱስን ቀኖና ሰጡ ይባላል። እሱም ተረት ተረት ነው። በዘጠና እሱንም እንለፈው፣ ችግር የለውም። ስለዚህ ኤሌክትሪክስ ላይ የተዘረዘሩትን ከዛ ውጭ ያደረጓቸው አንዴ ልጨርስ። አይሁዶች ቀኖና እንደሌላቸው ራሱ የምናውቀው ከክርስቶስ ልደት በኋላ በዘጠና በጃምኒያ ተሰብስበው 4 መጽሐፍ ላይ ጥያቄ ነበረባቸው። ይህን ታውቃለህ አይደል? መክብብ፣ አስቴር፣ ኤዘኪኤል እና መኃልየ ነው። እነዚህ መጽሐፍ ላይ ጥያቄ ነበረባቸዋል። የእግዚአብሔር መንፈስ አለባቸው የለባቸው የሚለውን እንግዲህ ምሁራን ነው ተሰብስበው ከክርስቶስ ልደት ከ90 ዓመት በኋላ ትክክል ላይ የወሰኑት ውሳኔ ምን ነበር? እሱ እንደምንድነው ጥያቄዎች ባይዘው ጉባኤ ላይ ጥያቄ ተነሳ ተብሎ እንትን አይባልም። ውሳኔያቸው ምን ነበር? ውሳኔውን እንናገራለን። ከክርስቶስ ልደት በኋላ ይሄንን ነገር አንስተዋል አይደል? ሀሳብ የሚነሳው ባይዘው ጉባኤ ላይ ሀሳብ መነሳቱ ግዴታ ነው።
ሀሳብ የተነሳው ጥያቄ ግን እንደ ውሳኔ አይደመደምም። ውሳኔው ምን ነበር ነው ጉዳዩ። ካውንስል ላይ በ90 ዓመተ ምህረት የነበረው ጀምናይ ካውንስል ላይ ምንድን ነበረ? የኦልድ ቴስትመንት ካነንን በተመለከተ እንትን ያደረጉት ምንን ነው ዲሳይድ ያደረጉት? ካነን አይደለም፣ ለአራት መጽሐፍ ነው እዛ ጋር የተሰበሰቡት። እነዚህ አራቱ መጽሐፍ የእግዚአብሔር ትንፋስ አለባቸው የለባቸው የሚለውን ነው አይደለ? ምሁራን ተሰብስበው እየተነጋገሩ የነበሩት ኤሌክሴክስን ወይም በሰብቷጀንት ውስጥ የነበሩትን በግሪኩ መጽሐፍት ውስጥ የነበሩትን ተቀባይነት መናገር ካልፈለግ በጀሚናይ ካውንስል ላይ ከክርስቶስ ልደት በኋላ ራሱ ይሄ መነሳቱ አይሁዶች ራሱ ቀኖናውን አያውቁም ነበር። ጥያቄ በማንኛውም ጉባኤ ጥያቄ ይነሳል። ጥያቄ ሳይሆን ልጨርስ። ይህንን ጉባኤ ነው አንተ የምትቀበለው? እሺ ሀሳብን ጥሩ ከጨረስክ፣ እሺ ይህንን ጉባኤ ነው የምትቀበለው አንተ? እሺ አንዴ ላውራሽ ስፒሪ። በመጀመሪያ ደረጃ በ325 በተካሄደው የኒቅያ ጉባኤ ላይ የአርዮስ ሀሳብ ጥያቄ ተነስቷል ተብሎ የአርዮስ ሀሳብ አይነገርም። ንግግሩ ውሳኔው ምንድን ነው የሚባለው ላይ ነው የሚመሰረተው። ሲቀጥል በጃሚኒያን ካውንስል ላይ ማለትም በ90 ዓመተ ምህረት በነበረው ላይ ምንድን ተወሰነ እንጂ ጥያቄዎች ምን ነበሩ አይደለም መሰረታዊ ነገሩ። ጥያቄዎቹ ውሳኔ አይሆኑ፣ ውሳኔዎቹን ናቸው ተቀባይነት አድርገን ተቀብለናቸው የምንቀጥለው። ሞር ላይክሊ በግሪክ የተጻፉ የነበሩትን የሰብቷጀንት መጽሐፍት ላይ የተጨመሩትን ዝርዝሮች ማለትም ከታናካ ውጭ ያሉትን ውድቅ አድርገዋቸዋል አላደረጓቸውም? ስፒር መልስልኝ እሱን። በጃሚኒያን ወንድማችን ዋናው ውሳኔውን የምንቀበለው አለ። የሚያሳዝነው ነገር እነዚህ ክርስቶስን ያልተቀበሉ ናቸው። ቤተክርስቲያንም እንደ ማስረጃ እነሱን አድርጋ አታውቅም እኮ። ግን በአዲስ ኪዳን መንፈስ ቅዱስ ውሳኔው ላይ ቤተክርስቲያንን ነው። ስለዚህ መጽሐፍ ቅዱስ ቀኖና የምትሰጠው ቤተክርስቲያን ነች እንጂ በክርስቶስ ማያምኑት ራቢኖች አይደሉም። እነሱ ማስረጃ ከሰጠን ተሳስተዋል። መጽሐፉ የአይሁዳውያን ነው አይደለ? የብሉይ ኪዳን መጽሐፍ ስፒር ማለት ከአይሁዳውያን ነው እንጂ ከየትም ልናገኘው አንችልም አይደለ ስፒሮስ? ከአይሁዳውያን ነው። ቅድም እኮ ጳውሎስ ጀምናይን ካውንስልን በተመለከተ በኤሌክሴክስ ውስጥ የተጨመሩትን መጽሐፍት ምን ብለው ወሰኑባቸው? ምን ብለው ወሰኑ? መልስ ንገረኝ አንተ ነው የምትነግረኝ። እኔ እሱን ጉባኤ አልቀበልም። የቤተክርስቲያን ጉባኤ ስላልሆነ የአይሁዳውያን ጉባኤ ነው አይደል? ተሰደው ክርስቶስን የማያምኑት ሰዎች ናቸው እዛ ጋር ተሰብስበው ይሄንን ጉባኤ የተናገሩት እኮ። እዛ ላይ በሮማውያን ከጠፉ በኋላ በፊት የሚቀበሉትን የሰባት ሊቃውንት ራሱ አንቀበልም ብለዋል። ወንድማችን ይመጣና በ90 ዓመተ ምህረት ማለት የዮሐንስ ወንጌልም ሆነ የዮሐንስ ራእይ ከመጻፋቸው በፊት እንደማለትም ነው። ሞር ላይክሊ ለክርስቶስ ኢየሱስ ልደት ከ60 ዓመታት በኋላ ማለት ነው። ማለት ከክርስቶስ ኢየሱስ ሞትና ትንሣኤ ከ60 ዓመታት በኋላ እንደማለት ነው። በዚያ ጊዜ ላይ እንደዚህ አይነት ጥያቄዎች መነሳታቸው አስገራሚ አይደለም። የክርስቶስ ኢየሱስን መለኮትነትና የተለያዩ ነገሮችን በተመለከተ በተለይ በአይሁዳውያን ዘንድ፣ ሲቀጥል ደግሞ በሮማውያን የተፈጠረባቸውን በተለይም ደግሞ በኔሮ ዘመን በ70 ዓመተ ምህረት የተፈጠረባቸውን ጥፋትና ህልውናቸው አደጋ ላይ ከወደቀ በኋላ የተነሳባቸውን ጉዳይ። ይቅርታ ግን አንተ ክርስቲያን ነው ወይም አይሁድ ነህ? ይቅርታ፣ በጣም ይቅርታ። ክርስቲያን ነው ወይም አይሁድ ነህ? ስለ ብሉይ ኪዳን እኮ ነው እያወራን ያለ ነው ስፒር። አንተ ክርስቲያን ነህ ወይም አይሁድ ነህ? ክርስቲያን ነኝ፣ ግን ደግሞ የብሉይ ኪዳን መጽሐፍትን ቤተክርስቲያን የነማን ናቸው ስፒር? አንድ የስማኛ ቤተክርስቲያን ወይም በጉባኤም ሆነ አባቶች ይሄን ጉባኤ እንቀበላለን፣ ቀኖናውን ከዚህ ነው የወሰድነው ያለ ማስረጃ አለክ? መጽሐፉ የማን ነበር የሚለውን መልስልኝ። የብሉይ ኪዳን መጽሐፍት የማን ናቸው ስፒር? መልስልኝ እስኪ በጌታ። ብሉይ ኪዳንማ የአይሁዶች መጽሐፍ ነው። እሱ ማንም አይሁዳውያንን ውሳኔ መቀበል አንችልም። ብሉይ ኪዳን ውስጥ መጽሐፍ ላይ የወሰኑትን ውሳኔ እዚሁ ልመልስልህ። ሰባ ሊቃውንት የማን መጽሐፍ ነው? የግሪክ ትርጓሜ ነው። ምናልባት እኮ የማን መጽሐፍ ነው? የምን ትርጓሜ ነው አላልኩም። የማን መጽሐፍ ነው? የተነሱበትን ክርክር ከመለሱልን ጥያቄያቸውን መልሳቸውን እንቀበላለን። የአይሁዶች ስለዚህ ቅቡልነቱን አሳጡ። ስለዚህ ሰባ ሊቃውንትም የአይሁዶች ነው። የማሶሬት ክምጠቅስ እንትን የአይሁዶች ነው። ጥያቄው ብሉይ ኪዳን አይሁዳውያን ግን በ90 ዓመተ ምህረት ምን ወሰኑ እኮ ነው ስፒር። ሁለቱም ብትል ኤሌክሴክስንም በተመለከተ ሊጨርስ
ሁለቱን የምትል የአይሁዶች ናቸው። ኦርቶዶክስ አይደለም ሰባ ሊቃውንትን የጻፈችው። ሰባ ሊቃውንትን የሚቀበሉ ነበሩ በአሌክሳንድሪያ ያሉት። አነስ ያለ ቁጥር የሚቀበሉ ደግሞ በፓሌስቲን ያሉት አይሁዶች ነበሩ። እዛ ውስጥም ደግሞ የተለያየ ሴክት አለ። ልክ ዛሬ በፕሮቴስታንት የተለያየ ቤተ እምነት እንዳለ በአይሁዶችም እንደዚህ አይነት ነገር አለ። የተለያየ ቁጥር ይቀበላሉ። በጣም ጥሩ። እና ጌታችን ኢየሱስ ክርስቶስ ሐዋርያቱ ከሰባ ሊቃውንት ነው አለ ሲያስተምሩ ሲጠቅሱ የነበረው። ላይክ ግሪክ ትርጓሜን የሚቀበሉ ስለነበረ መጽሐፋቸው ላይ እንትን ነበር። ኢየሱስ ግን ከዛ ነው የጠቀሰው ማለት አንችልም። ከዛ ነው የጠቀሰው። አሳያለሁ፣ ቃል በቃል ላሳይክ። ከአረማይክም ሊሆን ይችላል፣ ከሂብሩም ቴክስቶች ሊጠቅስ ይችላል። እሱ ኮመን ከሰባ ሊቃውንት ጠቅሰዋል አይደል? በተለይ መልእክታት ጠቅሰዋል። በዛን ጊዜ ተቀባይነት የነበረው ልክ እንደ ኪንግ ጄምስ ታናካው ተቀባይነት የለውም። ስፒር ጌታችን ኢየሱስ ክርስቶስ በነበረበት ሐዋርያው ጳውሎስም ጌታችን ኢየሱስ ክርስቶስም የኢትዮጵያም ጃንደረባ እስጢፋኖስም ሲጠቅሱ የነበረው ከሰባ ሊቃውንት ነው አይደል? አሁን በዚህ ምስክርነት አሁን ታናካው ተቀባይነት የለውም የሚልን ምስክርነት እየሰጠህ ነው። ታናካ የሚባል ማስረጃ የለም እኮ። አሁን ቅዱስ አትናቴዎስን ራሱ ጠቀስክ። ክፈተው አትናቴዎስን የጠቀስኩትኝ ስለ 27ቱ መጽሐፍት ነው እኮ ስፒር። ስለ ብሉይ ኪዳንማ ቀኑና ቀጥታ መጣው። አትናቴዎስ ለምን ለ27 ብቻ አረከው? ቅዱስ አትናቴዎስ 27 ብቻ ብሎ አይደለም ቀኖናውን የሰጠን። የብሉይ ኪዳንንም ይዘረዝራል። አዲስ ኪዳንን ዝርዝር የቅዱስ አትናቴዎስን 27 መጽሐፍ ጠቀስኩኝ። እዛ ላይ ዲዲስኪሊያንም ሆነ እነ ቀለሜንጦስን እንደ ቀኖና መጽሐፍት አላካተታቸው። ሌሎቹንም የአዲስ ኪዳን ተጨማሪ የቀኖና መጽሐፍትን አላካተታቸው። አዲስ ኪዳንን በተመለከተ ነው እኔ አትናቴዎስን የጠቀስኩት። አትናቴዎስ አዲስ ኪዳን ቀኖና ሰጠ የሚባል ነገር የለም። አንድ ላይ የዘረዘረውን ዝርዝር ነው ያሳየሁት። ይቅርታ 89ኛው መልእክት ላይ ደብዳቤው ላይ የአዲስ ኪዳንን መጽሐፍ ብቻ ብሎ አይደለም የዘረዘረው። ብሉይ ኪዳንን ጻፈ፣ ቀጥሎ ደግሞ አዲስ ኪዳንን ጻፈ አይደል? እሺ ላሳየሽ ቪዲዮን። እኔ የአዲስ ኪዳንን መጽሐፍት በተመለከተ የዘረዘረውን ዝርዝር ነው ያወራሁት። ይኸው ብሉይ ኪዳን ከላይ አራተኛውንማ እኮ በመሰረታዊነት ብሉይ ኪዳንን በተመለከተ ታናካው ጋር ሄጄ አውርተናል። እሱን አይደለም እኔ ስለ አዲስ ኪዳን ነው። አትናቴዎስ 27 ብቻ ሰጠ የምትለው ተሳስተሃል። እሺ አንብብልኝ። አራተኛውን ዘለክ አምስተኛውን ብቻ ነው ለምን ትላለክ? አዲስ ኪዳን በተመለከተ እኮ ነው ያወራሁት። እስኪ አንብባቸው። እሺ እነዚህ መርጠክ ስለ ብሉይ ኪዳን እኮ ታናካው ጋር ሄድኩኝ ስፒሮስ። ስለ አዲስ ኪዳን አትናቴዎስ ጋር ስመጣ ለምንድን ነው? እሺ ምንድን ነው? እሺ አሁን የአዲስ ኪዳን መጽሐፍትም ለምሳሌ እነዚህ ቲቺንግ ኦፍ ዘ አፖስትል ዲዲስኪሊያ ነው አይደለ ወንድማችን? ተናገርና እኔ መልስልሃለሁ። ተናገርና መልስልሃለሁ። ይሄኛው ዲዲስኪሊያ ነው አይደለ ወንድማችን? ዳኒን አስገባው። እሺ ዲዲስኪሊያ ነው አይደለ ስፒሮስ? እሱ ጨርስና ሐሳብን እኔ እናገራለሁ እኮ። አሁን ይሄንን ዲዲስኪሊያ ማለትም ይሄን ዲዲስኪሊያ አካውንት ኢንክሉድድ እንደሆነ ነው የመሰከረው የአዲስ ኪዳን ቀኖና ላይ። ለምን ዲዲስኪሊያ ጋር ትሄዳለህ? አስተር ጋር ለምን አትሄድም? ነው ወይ ስለ አዲስ ኪዳን ነው ያወራሁት እንጂ እኔ ለዛ ነው እዚህ ጋር የመጣሁት። አስተር እዚሁ መጽሐፍ ላይ እዚሁ ዲዲስኪሊያ ጋር አስተር አለች አይደል? ጦቢት አለ አይደል? ነው ወይ የሆኑትንም ስፒር። አሁን ይሄ ዲዲስኪሊያን አትናቴዎስ የአዲስ ኪዳን ቀኖና ነው ብሎ መስክሮለታል ወይ ነው ጥያቄ እኮ። አልመሰከረም። ቅዱስ አትናቴዎስ የዘጋው ቀኖና የለም። ለምንድን ነው አንተ ቅዱስ አትናቴዎስ ማለት ናት እንደ ኢንክሉድድ አይደሉም ብሎ የጠቀሰውን መጽሐፍ ለምን ኢንክሉድ አደረገ? እንደዛ አላለም። አትዋሽ። ምንድን ነው የሚለው? ከዚህ ጀምሮ አንብበው። አንተ አንብበው። ቆይ አትቁረጠው። ሀሳቡን እኔ እናገራለሁ። ቅዱስ አትናቴዎስ የመጽሐፍ ቅዱስን ቀኖና ሲሰጥ መጀመሪያ ከሱ በፊት ላውዲኪያ ነበረ ጉባኤ። ቤተ ክርስቲያን መጽሐፍ ቅዱስን ቀኖና ስትጀምር የመጀመሪያ ጉባኤ ላውዲኪያ ነው። ከ3 ዓመት ነው ከ4 ዓመት በፊት። በኋላ ያንን እዛው የተዘረዘረውን ቅዱስ አትናቴዎስ አመጣና ለሁለት ከፍሎ እዚህ ጋር ይናገራል። ለሁለት ሲከፍል
አዲስ ኪዳንን ብቻ አይደለም ያመጣው፣ ብሉይ ኪዳንና አዲስ ኪዳንን አንድ ላይ ነው። ይሄ የቤተክርስቲያን ቀኖና ነው። እኛ የምንቀበለው ይሄንን የቤተክርስቲያን ቀኖና ነው፣ የአይሁዶችን አይደለም። አይሁዶች ሲጀመር ቀኖና የላቸውም። አላቸው እንኳን ከተባለ በ90 ክርስቶስን የካዱት አይሁዶች ናቸው። ትክክለኞቹ አይሁዶች ከክርስቶስ በፊት የሚቀበሉት አይደለም። ከክርስቶስ በፊት የእነሱን መጽሐፍ እየጠቀስኩኝ አሳያቸዋለሁ። ሲራክን ይቀበሉት ነበር፣ ሰባ ሊቃውንትን ይቀበሉት ነበር። በኋላ ግን ክርስቶስን ስለማይቀበሉ ብዙ ክርስቲያኖች ይህንን ስለሚጠቅሱ እነዚህ መጽሐፍ አንቀበልም አሉ። ቅዱስ አትናቴዎስ ሲዘረዝር ለምንድነው ፕሮቴስታንት ቅዱስ አትናቴዎስን ለአዲስ ኪዳን ብቻ የሚጠቅሰው? እነሱ የማይቀበሉትን እነ ባሩክን የኤርሚያስን መልእክትንና አንደኛ እዝራን ስለሚዘረዝር ዝርዝሩ የሚዘረዝረው ራሱ የሰባ ሊቃውንትን ነው። ስለዚህ እየመረጡ ነው። ከቅዱስ አትናቴዎስ አዲስ ኪዳን እንቀበላለን። ያው ከአይሁዶች ደግሞ 39 ለምን አዲስ ኪዳን የላቸውማ እነሱ። ቅዱስ አትናቴዎስ ትክክል ነው፣ 27ቱን የአዲስ ኪዳን ዘርዝሯል። አሜን ብለን እንቀበላለን። ብሉይ ኪዳን ላይ ግን ተሳስቷል። አይሁዶችን ነው የምናምነው ነው። እንደዚህ አይደለም። ቤተክርስቲያን የምትቀበለው ቀኖና ከቤተክርስቲያን ነው፣ ከአይሁዶች ለዛውም ክርስቶስን ያሳደዱት ክርስቶስን የሰቀሉት በክርስቶስ መሲሁን ያልተቀበሉት ራቢኖች ተሰብስበው የሰጡትን አይደለም። ልዩነቱ እዚህ ጋር ነው። ቅዱስ አትናቴዎስ የዘረዘረውን ብሉይ ኪዳን እዚህ ጋር ትቀበላለህ አትቀበልም? ስለዚህ ወደ አንተ ጥያቄውን እንመልሰውና ኤሌክሴክስን ትቀበላለህ አይደል? ሙሉ ለሙሉ ስፒር እኮ አይ ቅዱስ አትናቴዎስን ትቀበላለህ በብሉይ ኪዳን እዚህ ጋር እሱን እንደማልቀበል ነገር ያለው ግን ኤሌክሴክስን ትቀበላለህ ስፒር ስለዚህ ኤሌክሴክስን ትቀበላለህ ካልተቀበልክ ቅዱስ አትናቴዎስን ካልተቀበልክ ለምንድን ነው የምንወያየው? ቤተክርስቲያን አሁን ኤሌክሴክስን ቅዱስ አትናቴዎስን ካልተቀበልክ ሳይሆን ቆይ እውነት ለብራት ቆይ ይቅርታ እቺን ብቻ አንድ ጊዜ እቺን ብቻ አስፒር አልሰማም ይሰማል የውይይቱ መጀመሪያ ምን እንደነበር ታውቃለህ? 66 ብሎ የቀነነው አትናቴዎስ ነው አለ። መልካም ቆይ አንድ ጊዜ አንተ ደግሞ እኔ ረዥም ሰዓት እያዳመጥኩ አይደል እንዴ? ምን ሆነ? ሁሉም ፕሮቴስታንት እንደዛ ይልና ገብተን ስንቆጥረው ግን 66 አይደለም የሚማሩት እንደዛ ነው። አዳምጠኝ። ከዛ 66ቱን የቀነነልን ለእኛ አትናቴዎስን የቀነነልን መልካም እሺ አሳይ። እሱን ካሳየ በኋላ አሁን ደግሞ ምን አለ? ብሉይ ኪዳንን ከኢብሩ ነው ወይም ደግሞ ከአይሁዳውያኖች ነው የምቀበለው፣ አዲስ ኪዳንን ግን ከአትናቴዎስ ነው ካለ በቃ እዚህ ጋር እኮ አለቀ እኮ ውይይቱ። እስፒር ቅዱስ አትናቴዎስ 66 ሚል የለውም። በቃ ሁለተኛ ደግሞ አራተኛ ላይ ራሱ ያለውን ራሱ ያነበበውን ደግሞ አንብበው እዛ ላይ በትክክል ጠይቀው። ቅድም የከፈትከው ደብዳቤ ላይ አራተኛ ላይ ማንን ያለው አራቱ ወንጌላት ካለ በኋላ ሌላ ተጨማሪ እነማንን ያለው የሚለውን በጠይቀው ያንን ፕሮቴስታንቶች ይቀበሉታል አይቀበሉትም? ይሄንን ዩኒቨርሳል ሌተርስን ካቶሊክ ሌተርስን አረ በደንብ ነው የምንቀበለው። አትቀበልም እንዴ? ከአራት ወንጌላት ቀጥሎ እኮ የጠቀሰው ምን ነው? ይኸው ቴስመንት ላይ ፎር ጎስፕልስን ጠቀሰ። ቆይ እንደገና ፒስትልስን እኮ ነው የጠቀሰው። ከመጀመሪያ ጀምር። ቆይ ከመጀመሪያ ይኸው አገን ኢት ኢዝ ኖት ቴዎዶስ ቱ ስፒክ ኦፍ አራተኛ ላይ ቁጥር አራት ላይ ስለ ብሉይ ኪዳን ነው የሚያወራው። እኔ አዲስ ኪዳን አንብበው፣ ቁጥር አራትን አንብበው አልኩ። አራተኛ ላይ ያለውን አንብበው። እኔ ስለ አትናቴዎስን ለብሉይ ኪዳን አላነሳሁትም። ለምን አነባዋል? አደ እኮ አራተኛን አንብበው ነው። እሱን 66 ብሎ የቀነነልህ ማን ነው? 66 ብሎ አትናቴዎስ ቀነነልኝ አላልኩም። አላልኩም እኔ አራተኛን አንብበው ነው። ስፒርስ እዛ ላይ ተወያዩ መጀመሪያ። አራተኛ ካልተቀበልኩ በቃ 66 ብሎ የቀነነ አንድም አባት የላችሁማ ጴንጤዎች። 81 ብሎ የቀነነ እስኪ ያሳየኝ። እሺ ተሙ
እኔ አሁን 66 ብሎ የቀነነ አንድ ሰው አለ ወይ? ቤተክርስቲያን አባት 80 አሐዱ ብሎ የቀነነ አሳየኝ። ይቅርታ ለአሁን አባቶች የምትቀበሉ ከሆነ ጴንጤዎች 66 ብሎ የቀነነ አንድ ሰው አሳየኝ። በጣም ጥሩ እሺ፣ ይቅርታ በጣም አንተ አንድ አሳየኝ። 80 አሐዱን ብሎ የቀነነ እመጣለሁ። በቃ አንተ ደረቅ ነህ። ለማንኛውም ስፒር ከጨረሳችሁ አንድ ነገር ልጠይቀው። ስፒሮስን ጨርሳችኋል? አንድ ጥያቄ ስፒሮስን ልጠይቀው። ስፒር ጨርሳችኋል? እኔ ጨርሻለሁ። አትናቴዎስን አልቀበልም ማለት ሌሎችን አባቶች ብጠቅስም ለምሳሌ ካርቴጅ ጉባኤ ትቀበላለህ አትቀበልም? እናውጣ። ጭራሽ የሁሉ ደቂቃ ጊዜ ሰጥቼ ስሰማ ምን ሆነሃል? 66 ብሎ የቀነነላችሁ አንድ አባት ስጡኝ ነው ለፕሮቴስታንቶች። ለምን ቢባል አራተኛ ላይ ያለውን የማትቀበል ከሆነ አምስተኛ ላይ አዲስ ኪዳን ላይ ያለውን ሀሳብ ነው የምቀበለው ካልክ ምን ሆነሃል? ለጴንጤው 66 ብሎ የቀነነ አንድ አባት ስጡኝ። የለም። ለጌታ ነው የምትዋሸው? ለኢየሱስ ነው የምትዋሸው? ይገርማል። ስፒር ጠቅላላ አድርገው ሀሳቡ። በነገራችን ላይ አይሁዶችን ነው ብሎ ታናክ ብሎ እንትን ሲል እኔ ጉባኤ ምናምን መስሎኛል። ታናክ ማለት ያው ተተርጉሞ በእነሱ ቋንቋ መጽሐፍ ቅዱስ ማለት ነው። እነሱ ዛሬ የሚቀበሉትን ነው የሚናገረው። መጽሐፍ ቅዱስ ቀኖና ማን ሰጠላለሁ? መጽሐፍ ቅዱስ ይኸው መጽሐፍ ቅዱስ ልክ ምን እንደሚሉ ታውቃለህ? የመጽሐፍ ቅዱስ 66 እንደሆነ ኬት ታውቃላችሁ ሲባል ይኸው መጽሐፍ ቅዱስን እኮ ቆጥረን 66 ነው ይላሉ። ልክ እንደዛ ነገር ነው ያመጣልን ወንድማችን። እና የመጽሐፍ ቅዱስ ቀኖና ቅዱስ አትናቴዎስ የዘጋው ነገር የለም። ካኖኒካል ሳይሆን ካኖኒዞሜናን ያለው ወይም ካኖናይዝድ በሂደት ላይ ያለ ነው ቀኖናው። አይ ቅዱስ አትናቴዎስ ዘጋ ካልን ቅዱስ አትናቴዎስ የጠቀሰውን ብቻ ነው መቀበል የነበረባቸው፣ ግን አይቀበሉ። እንደምታዩት ብሉይ ኪዳን ላይ ቅዱስ አትናቴዎስን አልፈልግም መርጬ 4ን አልቀበልም፣ 5ን እቀበላለሁ፣ 6 እና 7ን አልቀበልም ነው። ለምን ቅዱስ አትናቴዎስ ወደ ታችም ሌሎችም መጽሐፎች አሉ ከአባቶች የተቀበልነው ብሎ አስቴርን ይጠቅሳል፣ ሌሎችንም መጽሐፍ ይጠቅሳል። እነ ጦቢትን እንትን ከቅዱስ አትናቴዎስ ከላውዲኪያ በኋላ ከ50 ነው ከ50 ምናምን ዓመት በኋላ በካርቴጅ ጉባኤ ደግሞ ተመልሶ ይሄ ቀኖና ተነስቷል። ለምን የተዘጋ አልነበረም። እንደዚህ በቅስፈት የተዘጋ አይደለም ቀኖና። የተለያዩ ከመቶ የበለጡ ቀኖናዎች አሉ። ቤተክርስቲያን 100ንም እቀበላለሁ አላለችም። በትሩለ ጉባኤ የቅዱስ አትናቴዎስ አንዱ የምንቀበለው ቀኖና ነው። አንፊሎኪዮስ 2ኛው ነው። ጎርጎሪዮስ 3ኛው ነው በጉባኤ የተጠቀሰው። ከዛ በጉባኤ ደረጃ ደግሞ ላውዲኪያ አለ፣ ካርቴጅ አለ እና 85ኛው የሐዋርያት ቀኖና። ቤተክርስቲያን እነዚህን ሰጥታለች። ጀሮምም አልተጠቀሰም፣ ቅዱስ ሲሪልም አልተጠቀሰም። ጀሮምን እንኳን እንቀበላለን ቢሉ የትኛው ጉባኤ ነው ጀሮምን ያጸደቀው? የጀሮምን ቀኖና እውቅና የሰጠው ማን ነው? ሲጀመር ጀሮም መጽሐፍ ቅዱስ ተርጉም ተብሎ ተልኮ ነው። ጳጳስ አልነበረም። እሱም ቀኖና የሰራው ነገር የለም። ትርጉም ሰራ፣ ወደ እስራኤል ሄዶ ኢየሩሳሌም ሄዶ እንትን ስላለ የእነሱን የበለጠ እንትን ይላል። ግን ሌሎችንም መጽሐፍ በኋላ እንደሚቀበል ይናገራል። ለምሳሌ ዮዲት በኒቂያ ጉባኤ ተጠቅሳለች ይላል። አባቶች ጠቅሰዋታል በፕሪፌርሱ ላይ። ጦቢትንም ሌሎችንም መጽሐፍ የቤተክርስቲያን እንደሆኑ ያምናል፣ ከሌሎች እኩል እንኳን ባያደርጋቸውና የአይሁዶችን ቀኖና እቀበላለሁ ካለ ወንድማችን፣ አይሁዶች ቀኖና የላቸውም። በ90 እንኳን ከክርስቶስ ልደት በኋላ ያለውን እንኳን እንትን ብንል መንፈስ ቅዱስ ሚመራት በአዲስ ኪዳን ቤተክርስቲያንን ነው። መንፈስ ቅዱስ ከሚመራት ነው ቀኖናው የምንወስደው። ጌታን ካልተቀበሉ ሳይሆን በጌታ በኢየሱስ ክርስቶስ ከሚያምኑት ከራሱ ቤተክርስቲያን። ቅዱስ አትናቴዎስን እንግዲህ ትልቅ አባት ነው። በኒቂያ ጉባኤ የቅዱስ አትናቴዎስንም
እንትን እንቀበላለን ነው አይደለም የሚሉት የእምነት መግለጫ ላይ የቅዱስ አትናቴዎስን ቀኖና ምንድነው የእምነት መግለጫ እንቀበላለን ተብሎ ተጽፏል። የኢትዮጵያ ወንጌላውያን ህብረት እንትን ላይ መግለጫ ላይ 66ቱን እንቀበላለን መጽሐፍ ቅዱስ ብቻ ምናምን የሚለው ላይ የኒቅያን ጉባኤ የቅዱስ አትናቴዎስን የእምነት መግለጫ እንቀበላለን የሚሉት እና ይሄንን ነው የምለው። አመሰግናለሁ። ክበርልኝ ስፒር። ፕሮቴስታንቶች እስካሁን እንደጸጥ ያለው በተለይ እውነተኛ ብለህ የገባው ልጅ በጣም ነው የገረምከኝ፣ የምር ማለት ነው። 66 ብሎ የቀነነል አንድ አባት የለም። ዝም ብለህ ትንጫጫለህ። ምንድነው የምትለው? ዶክተር በልኩ እንቀበላለን። አሃ ቢመቸኝም ባይመቸኝም የሆነ ሃይማኖት ልታደርገውን ሃይማኖት ዶክተር በልኩ ማለት ቢመቸኝም ባይመቸኝም ነው ወንድምነት። እንደ ሁኔታው የሆነ ሃይማኖት ልታደርገውን ሃይማኖት አይ እግዚአብሔር ቃል እንደ እግዚአብሔር ቃል እንቀበለዋለን፣ የአባቶችን ደግሞ እንደ አባቶች እንቀበላቸዋለን እኮ። አይ በልኩ ማለት ምን ማለት ነው እኮ? የትኛው አባት የጻፈውን ቢሆን እንደ እግዚአብሔር ቃል እኩል ስልጣን የለውም እኮ። አይደለም የእግዚአብሔር ቃል መሆኑ ማን ነገረ? የራሱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ከየት መጥቶ ነው የነገረ? ተጽፎልኝ የለ ተሙዬ? ተጽፎልኝ ሳይሆን እንደ ቁርአን ወርዶልህ ከሆነ አላውቅም። የእግዚአብሔር ቃል መሆኑን መጽሐፍ ቅዱስ መሆኑ ማን ነገረ? ለምሳሌ ጳውሎስን ጴጥሮስ የጳውሎስ ጽሑፍ ብሎ ነግሮኛል አይደለም? ማን ነገረ ነው? አሁን መጽሐፍ ቅዱስ እንደ መጽሐፍ ቅዱስ ጥራዙን መጽሐፍ ቅዱስ መሆኑ ማን ነገረ? ስለ ጥራዝ ነው ወይስ ስለተለያዩ ጽሑፎች ነው የምታወራው ወዳጅ? ስለ ቀኖና ነው ስለምንም ብቻ ለአንተ መጽሐፍ ቅዱስን ቀንኖ መጽሐፍ ቅዱስ ነው ብሎ የነገረ ማን ነው? ኦኬ ለምሳሌ 66 ብሎ የነገረህ እያልከኝ ነው? አላልኩ፣ ቁጥር አልጠራው። መጽሐፍ ቅዱስን ቀንኖ መጽሐፍ ቅዱስ ነው ብሎ የሰጠ ማን ነው? ማንም አልሰጠኝም፣ መንፈስ ቅዱስ ነው የሰጠኝ። አሃ መንፈስ ቅዱስ ከየት አምጥቶ ሰጠ? በልጆቹ ተጠቅሞ ለልጆቹ ሰጠ። እኛ ደግሞ እኮ እነዛ ልጆች እነማን ናቸው? የመንፈስ ቅዱስ ልጆች እነማን ናቸው? ስማቸውን ጥራልኝ። እነ ጀሮም፣ እነ አትናሽስ፣ እነ ግሪጎሪ ኦፍ ናዚያንዘስ፣ እነ ሲሪል ኦፍ ጀሩሳሌም፣ እነ አምፊሎኪየስ፣ እነ ኤፒፋኒየስ፣ እነ ሩፊነስ፣ እነ ኦግስቲን፣ እነ ኢሱቢየስ፣ እነ አሚን አይካንጎ በጣም ብዙ ናቸው። መልካም። አሁን የጠራቸውን አባቶችን ሙሉ ለሙሉ ትቀበላለህ? ከኦገስቲን እንጀምርና ሙሉ በሙሉማ አንተም ራስህ አትቀበልም። አንተ ራስህ አትቀበልም። በመንፈስ ቅዱስ ብለህ ጠቀስክና ሙሉ በሙሉ አልቀበልም አልክ። መንፈስ ቅዱስ ሙሉ በሙሉ መንፈስ ቅዱስ በሙላት የለውም። ቀጥሎ ስፒርሽ ሙሉ በሙሉ እኮ የምቀበለው የጳውሎስን ነው እንጂ የአትናሸስን እንድቀበል ራሱ አትናሸስ አያዘኝም። ገባኝ። መንፈስ ቅዱስ በልጆቹ ሰጠኛልክና ብዙ አባቶች ጠቀስክና ግን እየመረኩ ነው ከነሱም። አሁን ኦገስቲንን አትቀበለው ስለማቅ አንተም ለምሳሌ ዮሐንስ አፈወርቅን አትቀበለው ማለት አንተ ራስህ ዮሐንስ አፈወርቅን ትቀበለዋለህ? አንተን እኮ መንፈስ ቅዱስ ነው በእነሱ የሰጠኝ ያልከው እኔ አይደለም ያልኩት። መንፈስ ቅዱስ ኦፍ ኮርስ መጽሐፉን ጽፎ መንፈስ ቅዱስ አልሰጠህም ማለት ነው፣ ወይም መንፈስ ቅዱስን አትቀበልም ማለት ነው። ዳኒ ለምን ነው አልቀበለው ማለት? መንፈስ ቅዱስ ለጳውሎስ ሲሰጥና መንፈስ ቅዱስ ለዮሐንስ አፈወርቅ ሲሰጥ ይለያያል አይደል? አይለያየው። መንፈስ ቅዱስ ተሰጠ፣ ለምንድን ነው የሚለያየው? ጳውሎስ መሰረት መስራች ነው፣ ዮሐንስ አፈወርቅ ግን አባት ነው። እንዴት እኩል ታደርጋቸዋለህ? በመጀመሪያ መንፈስ ቅዱስ ለሐዋርያ ጳውሎስ የሰጠው ቀኖና የለም። እኔ ቀኖና እኮ አላልኩም፣ ቃል ሰጠ። ቀኖና ነው እያወራን ያለ ነው። መጽሐፍ ቅዱስ ስለመጽሐፍ ቅዱስ ነው እያወራን ያለ ነው። እኛ መንፈስ ቅዱስ ነው የሰጠን፣ ወደድክም ጠላም እኮ ማስረጃ ስጠኛ። መንፈስ ቅዱስ በማን የሰጠክ? መንፈስ ቅዱስ በአባቶች በኩል በቤተክርስቲያን በኩል ለእኛ ሰጥቶናል ብለን እናምናለን። ይሄንን ማስረጃ ትፈልጋለን? በቤተክርስቲያን በኩል እስቲ የቤተክርስቲያን ጉባኤ ጥራና ንገረኝ። ቤተክርስቲያን የግድ በጉባኤ በኩል ነው የምትሰጠው? በምን በኩል ነው የምትሰጠው ታዲያ?
ኦኬ እንደዛ ከሆነ ስንት ጉባኤ ተካሂዷል? ጉባኤዎቹ አንድ አይነት ናቸው ወይ የሚለውን ንገረኝ። አይ አንተ ነህ እኮ በመንፈስ ቅዱስ በቤተክርስቲያን በኩል ሰጠኝ አለች። እንግዲህ ቤተክርስቲያን ስትል ግለሰብን ከሆነ በአባቶች ሰጠኝ ብለህ ንገረኝ። የትኛውን ቀኖና የሰጠህ መንፈስ ቅዱስ በአባቶች? የጆሮ ምንም ላሳይህ እችላለሁ። 66 አዎ የጆሮም 66 አለ፣ የቅዱስ አትናቴዎስ 68 አለ፣ የሌሎችም ሚያንስ የሚበዛም አለ። መንፈስ ቅዱስ ሰጠኝ አልክ እና የተለያየ መጽሐፍ ነው የሰጣቸው። መንፈስ ቅዱስ እነዚህ መጽሐፍቶች አባቶችን ተጠቅሞ በተለያየ መልኩ ሰጥቶኛል። እኔ ደግሞ ከነዚህ መጽሐፍቶች መካከል የአይሁዶችን በቀጥታና የአባቶችን በስምምነት ወስጃለሁ። ቅዱስ አትናቴዎስን ትቀበለዋለህ? ከሱን ጀምር። ምን ጥያቄ ያለው? ቀበለዋለሁ። ቅዱስ አትናቴዎስ የሰጠን አዲስ ኪዳንም ነው ብሉይ ኪዳንንም ነው በቀኖናው? ሁለቱንም አስቀምጧል። ግን የአዲስ ኪዳኑን እንቀበላለን፣ የብሉይ ኪዳኑን አንቀበልም። መንፈስ ቅዱስ በአባቶች ሰጠን፣ ግን ቅዱስ አትናቴዎስን ግማሹን እንደውም ብሉይ ኪዳንን እስከ ነጭራሹ አንቀበልም፣ አዲስ ኪዳንን የእሱን ቀኖና የምንቀበለው። ስለዚህ መንፈስ ቅዱስ በሱ ከሰጠክ መንፈስ ቅዱስን አትቀበልም ማለት ነው። ዩ ትራይንግ ቱ ሜክ የሆነ ነገር ለመስራት እየሞከርክ ነው፣ ግን አይሳካም ብራዘር። ኖ መንፈስ ቅዱስ በአባቶች ሰጠኝ አልክ። ኦፍኮርስ አትናሸስ እኮ ቀኖና ብቻ አንድ አዳምጠኝ ቆይ። አትናሸስ ቀኖና ብቻ አይደለም፣ ወደ 1500 ፔጅ ጽሑፍ ጽፏል። ያ ሁሉ ተሰጥቶናል። እንዲሁ ዝም ተብሎ አይደለም። ዋጋ የከፈለ አንዴ ቆይ፣ አንዴ ላውራበት። አንዴ ገብቶኛል። አይ አባቶች ለእኛ ሲሰጡ ጽሑፍ ቤተክርስቲያንን አስተዳድረዋል፣ ተከራክረዋል፣ አስተምረዋል፣ ብዙ ነገር ሰርተዋል። እና ስለዚህ መንፈስ ቅዱስ ቀኖና ላይ ብቻ አይደለም የሰራው ብራዘር። እሱማ ማንም እንትን አላለም። ወደ ሌላም ትምህርት ብንሄድ ያው የኒቅያን ጉባኤ በጠቅስ እሱ ላይም አልተሳሳቱ ብለኛል ከዚህ በፊት። አሁን ግን ስለ መጽሐፍ ቅዱስ ቀኖና ነው ያወራ ነው። መጽሐፍ ቅዱስ ቀኖና ነው ያወራው ነው እና ቅዱስ አትናቴዎስ የሰጠው ቀኖና በመንፈስ ቅዱስ ነው በመንፈስ ቅዱስ አይደለም? መንፈስ ቅዱስ እንደ ኢንፋላብል አድርጎ የሰጠን በሐዋርያቶቻችን ነው። አባቶች ግን ሊሳሳቱ ይችላሉ። መንፈስ ቅዱስ ባይሳሳትም አባቶች ሊሳሳቱ ይችላሉ። አልጠየቅኩም። መንፈስ ቅዱስ ይሳሳታል አይሳሳትም? አንተ እንዳልጠየከኝ አውቃለሁ። ግን መንፈስ ቅዱስ አዳምጠኝ። መንፈስ ቅዱስ ለአትናሽስ ማለትም በአባቶች በኩል ሰጠን፣ ግን አባቶች ሲጠቀሱ ደግሞ አይ የእሱን አልቀበልም ካለ እኔ ምን ብዬ ነው የምወያየው? አዳምጠኛ እንደሽ ነው ወይስ አታዳምጥም? ለአትናሽስ መንፈስ ቅዱስ ረድቶታል፣ ብዙ ነገር ሰርቷል። ከዛ መካከል ባለው አቅም መሰረት ቀኖናም ሰርቷል። ቀኖና ውስጥ የተሳሳተው አለ፣ ትክክል የሰራው አለ። ለምን ተሳሳተ? ያው መንፈስ ቅዱስና አትናሽስ ናቸው የሚያውቁት። እኛ ደግሞ ትክክለኛ የሆነውን ወስደናል። ቅድም እኮ መንፈስ ቅዱስ ነው የሰጠው አላልክም እኮ? መንፈስ ቅዱስ ታዲያ ሲሰጥ ተቀባዩ ነው እኮ። ችግር እኮ የሚገኘው ሰጪው ላይ ሳይሆን ተቀባዩ ላይ ነው እኮ። መንፈስ ቅዱስ የትኛውን ነው የሰጠው? ምን ማስረጃ አለክ? ያለኝ ማስረጃ መንፈስ ቅዱስ ለአትናሽስ የሰጠውን ሳይሆን አትናሽስ ለእኛ ያቀረበልን ነው ማስረጃ እንጂ መንፈስ ቅዱስና ለአትናሽስ ሲሰጠው እኮ እኛ አናውቅም እኮ። አንተ እንግዲህ እንደ ትልቅ ማስረጃ መንፈስ ቅዱስ ነው የሰጠን በአባቶች አልክ። ቅዱስ አትናቴዎስ ሳመጣ ደግሞ መንፈስ ቅዱስ ከሰጠው ወይም ጨምሮ ወይም ቀንሶ ሰጠን እያልክ ነው። እና ለዚህ ምን ማስረጃ አለክ? በጣም ብዙ ማስረጃ አለ። ቢያንስ አብረውት የነበሩ አባቶች እንደሰሩት አልሰራም። ስለዚህ የተለያዩ ነገሮች ስላሉ አትናሽስ ተሳስቷል፣ ወይ አትናሽስ ካልተሳሳተ ቄርሎስ ተሳስቷል፣ ቄርሎስ ካልተሳሳተ ግሪጎሪ ኦፍ ናዚያንዘስ ተሳስቷል። ይሄ እኮ ግልጽ እኮ ነው። እዛው እርስ በራስ አለመስማማት አላለ እንዴ? እንዴት ነው ነገሩ? መንፈስ ቅዱስ በልጆቹ በኩል ሰጥቷል፣ ግን ልጆቹ ደግሞ የተሳሳተ መጽሐፍ ነው የሰጡን። ይህንንም አውቀው ደግሞ ያው የተለያየ መጽሐፍ ስለምንትን ስለሚሉ ነው ብሎ አንተ በወረደ ነገር ላይ ለምን አታወራም? ለምሳሌ አትናሽስ የጨመረውን ነገር እናውራበት፣ አትናሽስ የቀነሰውን ነገር እናውራበት ነው የሚባለው። መንፈስ ቅዱስ 66ቱን እንደሰጠሽ ማስረጃ ስጠኝ።
አሁንም ቢሆን መንፈስ ቅዱስ ለጀሮም ሲሰጠው አልነበርኩም። ጀሮም ግን የጻፈው ነገር ትክክል እንደሆነ አይተን ከአይሁድ ጋር የሚስማማም ስለሆነ ከዛ መጽሐፍ ከፍቼ ላሳየ እችላለሁ። ኦኬ ጀሮምን በቤተክርስቲያን ቀኖና ጀሮምን የጠቀሰው ጉባኤ አለ። በአባት በጉባኤ ይጠቀሳሉ። ይጠቀሳል። አሳያለሁ እንደተጠቀሱ። ማለት ምን ለማለት ፈልገ ነው? አይ ዶንት አንደርስታንድ። ቀኖና አላቸው አይደለ? ወደ 100 ምናምን ቀኖና አለ ቤተክርስቲያን። እንግዲህ እያንዳንዱ አባት አይሳሳትም አንደል? አንተም ስትል ነበር አትናቴዎስ አባት አይሳሳትም አልኩኝ እንዴ? አይሳሳትም አልኩኝ። በደንብ ይሳሳታል። አትናቴዎስ ተሳስቷል አላልክም እንዴ? አንተ እኮ አይሳሳትም እያልክ ነው አሁን ያልከው። በአፍ እያወራ ያለው አይሳሳትም እያልክ ነው ያለው። መች አልኩኝ? አባቶች ይሳሳታሉ ብለኸኛል። ስለዚህ አባት ስለሚሳሳት እሺ፣ ከ10 ሴኮንድ በፊት ብለሃል። ኢትስ ኦኬ፣ ቀጥልሽ። አላልኩም ብለሃል እንዴ? አላልኩም። መንፈስ ቅዱስ ለአባቶች ሰጠ አልክ። ስለዚህ ያ የሰጣቸው መንፈስ ቅዱስ ተሳሳተ ነው። በነገራችን ላይ መንፈስ ቅዱስ ከሰጣቸው እኔ እንደዛ አላልኩም። የተለያየ ቁጥር መንፈስ ቅዱስ በልጆቹ ሰጠ። የተለያየ ቁጥር ሰጠ አልኩኝ እኔ? የተለያየ ቁጥር ሰጠ አልኩኝ እኔ? እኔ ያልኩት መንፈስ ቅዱስ ቆይ እዚሁ ቆይ አንዴ። መንፈስ ቅዱስ በልጆቹ የመጽሐፍ ቅዱስን ቀኖና ሰጠን አላልክም? መንፈስ ቅዱስ ቢሰጥም እነዚህ ልጆች ደግሞ ምን ያህል ታማኝ ናቸው የሚለው ጥያቄ ውስጥ ይወድቃል ብዬ አልነገርኩም? አሁን እኮ መንፈስ ቅዱስ ነው ግን የሰጣቸው። መንፈስ ቅዱስ ለቤተክርስቲያን ይሰጣል አይሰጥም? እንዴት ነው? አሁን አንተ እኮ የተጻፈ ነገር እያወራ አይደለም፣ ሎጂክ ብቻ ነው እያወራ ያለው። አንተ ነው እኮ ያልከኝ መንፈስ ቅዱስ ሰጣቸው የሚል የለም። አንተ ራስህ ፈልስፋ ያመጣው ነው። ይቅርታ አድርግልኝና እኔ ሲጀመር መንፈስ ቅዱስ በልጆቹ ምን ሰጠ ሲባል የተለያየ ቄርሎስ ሌላ ቁጥር ነው። ሳትገባብኝ እንዳሰዳ ስለ መንፈስ ቅዱስና ሌላ ቁጥር ነው አልክ እና አንተ ትክክለኛውን ቁጥር እንዴት አገኘኸው ነው የኔ ጥያቄ እኮ። አዳምጠኛሽ። እሺ መንፈስ ቅዱስ መጽሐፍን ለምሳሌ ማቴዎስ ወንጌልን ለቤተክርስቲያን በሚሰጥበት ጊዜ የማቴዎስ ወንጌል በተነበበበት ቦታ ሁሉ የሰዎች ሕይወት ይለወጣል፣ ሰዎች ያነቡታል፣ ሰዎች ክርስቲያን ይሆናሉ፣ ክርስትና ይስፋፋል። በተቃራኒው የእግዚአብሔር መንፈስ ያልሰጠው መጽሐፍ ሲነበብ ሰዎች ከቤተክርስቲያን ይሸሻሉ፣ ይወጣሉ፣ ክርስትና አይስፋፋም። በዚህ መልኩ ቤተክርስቲያንን መንፈስ ቅዱስ መጽሐፍ እየሰጠ ቤተክርስቲያን ስትስፋፋ ኖራለች። ማስረጃ ምንድን ነው ብትለኝ፣ አንዴ ልጨርስ። ይሄ ሐሰት ነው። አንዴ ልጨርስ እና ከዛ ታወራለህ እኮ። ስጨርስ ነው የምታወራው። ፕሮቴስታንት ስጨርስ ነው የምታወራው። አለዛ ብቻዬን ነው ማውራው እያልክ ነው ያለኸው። ብቻዬን ነው እያወራሁ። ማስረጃ ስጠኝ ነው አሁን። አዳምጠው ዳኒ። አይ ብራዘር በቃ ሰላማችሁ ይብዛ። ብቻችሁን ቀጥሉ። ናውጣ። አይ እንደዛ አትበለው። ህይወት ይቀየራል አለ። ቁርአንን የሚያነብ እኮ ህይወቱን ይቀይራል። እስር ቤት የሚገባ ህይወቱን ይቀይራል። እሱ አይደለም እንዴ? ሲጀመር ማርቲን ሉተር እንኳን ሲነሳ እነዚህ መጽሐፎች ነበሩ፣ ዛሬም አሉ። በነገራችን ላይ በሱ እንትን ላይ በሱ የመጽሐፍ ቅዱስ እትም ላይ ትርጉም ላይ አሉ እነዚህ መጽሐፎች። ታውቃላችሁ አይደለ? ማርቲን ሉተር ለመጀመሪያ ጊዜ እነዚህን ከሰባ ሊቃውንት ከውስጥ አወጣና ለብቻቸው አስቀመጣቸው። እሱ ነው፣ የኢትዮጵያ ኦርቶዶክስ አይደለም ለብቻ ያስቀመጠችው። በነገራችን ላይ እሱ አስቀመጣቸው። መሀል ላይ አልነበሩም መቼም። በሰባ ሊቃውንት ከሌሎች ጋር ተቀላቅለው ነበሩ። ማርቲን ሉተር ተነሳና ከአይሁዶች 39ኙን ወሰደ፣ ተረጎመ። ከሰባ ሊቃውንት ደግሞ ሌሎቹን አይሁዶች ማይቀበሉትን ከታች መሀል ላይ ያደረገ። ከዛ አዲስ ኪዳንን ጻፈ። አሁን በቅርብ ራሱ 500 ዓመታቸውን ሲያከብሩ ከእንደገና ታትሞ እነዚህ መጽሐፎች አሉ። የመጀመሪያው ኪንግ ጄምስ 1661 ላይ እነዚህ መጽሐፎችን አካቷል። ልክ እንደ ማርቲን ሉተር። ፕሮቴስታንትም መጀመሪያ ይቀበሏቸው ነበር። ይቀበሏቸዋል ስል ከሌሎቹ እኩል አይደለም ያደርጓቸው፣ ግን እንደ ቤተክርስቲያን መጽሐፍ ቅዱስ እትም ላይ ነበሩ። በኋላ አክራሪ ፕሮቴስታንት ሲነሳ እነ ካልቪን ምናምን ጠርዘው በእርግጫ ብለው ከመሃል አስወጧቸው እነዚህ መጽሐፍ። ዛሬ አሁን በቅርብ ደግሞ እየታተሙ ነው ከእንደገና
አንዳንድ እንትን ላይ እና ማርቲን ሉተር ፕሮቴስታንት እስከሚነሳ ራሱ 66 የሚባል አልነበረም። ጀሮም 66 እንኳን እነዚህ 39ን ከሌሎቹ አብልጦ ቢያይም ሌሎቹንም ተርጉሞ አንድ ላይ ነበሩ። የቤተክርስቲያን መጽሐፍ ወይም አፖክሪፋ ሲል ያው የቤተክርስቲያን መጽሐፍ ማለት ነው። ሌሎቹ ዛሬ ፕሮቴስታንት እንደሚሉት አይደለም፣ ይቀበል ነበረ እሱ እና መንፈስ ቅዱስ ሰጠን። ግን መንፈስ ቅዱስ ሲሰጠን ለሁሉም የተለያየ ቁጥር ነው የሰጠን እያለ ነው። አዎ መንፈስ ቅዱስ ሰርቷል። መንፈስ ቅዱስ ሲሰራ ግን በየግለሰቡ ሳይሆን ቤተክርስቲያን ላይ ነው። ወደ እውነት ሁሉ ይመራቸዋል አይደል? አባቶች ሰበሰቡ። ለምንድን ነው? አንድ ይሄንን ነገር እንድታውቁ የመጽሐፍ ቅዱስን ቀኖና ስታጠኑ አባቶች የተለያየ ቁጥር ያላቸው ስለሚጋጩ አይደለም፣ ያስቀመጡት መስፈርት የተለያየ ስለሆነ ነው። ልክ እንደ ፕሮቴስታንት ሁሉንም መጽሐፍ የእግዚአብሔር እስትንፋስ ብለው አይደለም ያዩት። የተለያየ መስፈርት አለላቸው። ቅዱሳን መጽሐፍ አሉ፣ መለኮታዊ መጽሐፍ አሉ፣ ዶግማ ቀጥታ የሚቀዳባቸው ለክርስቲያኖች ለአዳዲስ ክርስቲያኖች እያሉ የሚነበቡ ብለው መስፈርት ሰርተዋል። የተለያየ መስፈርት አስቀምጠው ነው። ለዚህ ነው አንዱ መለኮታዊ ብሎ ሲጠቅስ አነስ ያለ መጽሐፍ ነው የሚናገረው። ለምን? እነ መቃቢያንን ሌሎችንም እንደ ታሪክ መጽሐፍ፣ ቅዱሳን መጽሐፍ ብሎ ነው የሚጠቅሳቸው። ዶክትሪን ከዛ ይቀዳሉ ብሎ አይደለም። የቤተክርስቲያን መጽሐፎች ናቸው። የአይሁዶች ታሪክ ነው። በቀኖናው ላይ አሉ። ግን ከሌሎቹ ከማቴዎስ ጋር አንድ አድርጎ አያዩ፣ ወይም ከዮሐንስ ጋር መቃቢያንን። ለዚህም 85ኛው ሐዋርያት ቀኖና ካህናትና ምዕመናን ክህነትም እንዳለ ይናገራል። በነገራችን ላይ 85ኛው ቀኖና ወደ 79 80 መጽሐፍ ነው ያሉት። 85ኛው የሐዋርያት ቀኖና ሲሰጥ መለኮታዊ ቅዱሳን መጽሐፍ እንትኖች እነዚህ ቃላቶች አልነበሩም መስፈርቶች። በኋላ ላይ መጽሐፍ ቅዱስን ቤተክርስቲያን እየሰበሰበች ስትመጣ ነው እነዚህን ያመጣችሁ። መለኮታዊ መጽሐፍ በእግዚአብሔር እስትንፋስ ተመርተው የጻፉት እያሉች የተለያየ መስፈርት እያደረጉ የሰጡት። ቅዱስ አትናቴዎስ አንዱ ነው። ቅዱስ አትናቴዎስ መጀመሪያ መለኮታዊ መጽሐፍ ዶክትሪን የሚቀዳበት ብለው 68ቱን የአዲስ ኪዳንና ብሉይ ኪዳንን ሰጠን። 68 ነው። እነዚህ 68ቱ ላይ ደግሞ ማን አለ? ባሩክ አለ፣ የኤርሚያስ መልእክት አለ። አሜን ብለን እንቀበላለን። እነዚህ መጽሐፍ ግን ቅዱስ አትናቴዎስ ቀኖናውን አልዘጋም። ካኖኒካል ወይም ካኖኒካል ብሎ አይደለም የሰጠን፣ ካኖናይዝድ ካኖኒዞሜና በቀኖናው በቤተክርስቲያን ቀኖና መሰብሰብ ስትጀምር አባቶችም ተሳትፈዋል። አባቶች ግን አልዘጉትም። ቀኖናው የሚዘጋው ጉባኤ ነው። ከጥንት ጀምሮ ካያችሁ በጉባኤ ነው ቤተክርስቲያን የምትናገረው። እንደዛ ካልሆነ በአባቶች ከሆንን የተለያየ ቁጥር ነው የሚጠቅሱት። ሰው በቃ የፈለገውን እየመረጠ በነገራችን ከ66 ራሱ የሚያንስ አለ። 30 ምናምን የሚቀበል አባት አለ። ለምን? ቀኖናው ገና እንትን ስላላለ። ቴዎድሮስ የአሪዮስን አስተማሪ ብታየው ቴዎድሮስ ማን ነበር የሚባለው? በጣም ጥቂት ነው መጽሐፍ የሚቀበለው። ለምን? ገና እየተሰበሰበ ስለነበረ። ይሄንን ነው ያው ዳኒ ትንሽ እንኳን ከመጀመሪያ ይሻላል። ከቤተክርስቲያን ነው የምንቀበለው አለ ቀኖናው። አይ ዳኒ እኮ መጽሐፍ ቅዱስን ከአባቶች ቀድሞ መንፈስ ቅዱስ ነው ያወረደልን እኮ አለ። ከዛ በኋላ መንፈስ ቅዱስ ከሰጣቸው ያው ቅዱስ ቁርአን ሊለው እኮ ነው። ሌላ እኮ ምን ሊለው ነው እሱ? እኛም እኮ መንፈስ ቅዱስ ረድቷቸውን የሰበሰቡት መርቱ መንፈስ ቅዱስ አግዟል እነዚህ መጽሐፍ እንዲሰበሰቡ እንላለን። መንፈስ ቅዱስ አግዟል ይልና ቅዱስ አትናቴዎስ የጠቀሰውን አልቀበልም ይላል። እሱን የተቸገርነው
አይ እኛ መንፈስ ቅዱስን ቤተክርስቲያን እረድቷል እንድትሰበሰብ ይልና አይ ቤተክርስቲያንን አልቀበልም አይሁዶችን ነው የምቀበለው፣ ለዛም ከክርስቶስ ልደት በኋላ ያሉትን አይሁዶች ታናክን ነው የምቀበለው